አሁን ግራ ነው የሚገባኝ የት ጋር እንደሚመለስ አላውቅም። ወይ እሺ ለጊዜው እንደዚህ ይሁንና ከዛ እንተዋለን። እሺ ወይስ ከዛ በደንብ የሚችል ሰው ይመጣልናል። በውስጥ ወደ ተላኩ ጥያቄዎች ክሩሻል ናቸው ወደምላቸው ጥያቄዎች ልምጣና እንደው አንድ ሰው እንደዚህ ብሏል። ኢየሱስ በሰውነቱ ፍጡር ነው ወይ? ሰሞኑን ቲክቶክ ላይ ወንድሞች እንደዛ እያሉ ስለሆነ ነው፣ አንዳንድ ወንድሞች እንደዛ እያሉ ስለሆነ ነው የሚል ጥያቄ ተነስቷልና ኢየሱስ በሰውነቱ ፍጡር ነው ወይስ አይደለም የሚለው ነገር ያው ሌሎች ወገኖቻችን ጋር ሲያከራክር የኖረ ነገር ነበረ። እኛ እዛ ላይ ያው ግልጽ የሆነ ትምህርት አለን አይደለ? የኢየሱስ ክርስቶስ አምላክና አባት የተባለው እስከምን አንጻር ነው የሚሉ ጥያቄዎችም አብረው መጥተዋል። በተለይ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም ለሚለው ጥያቄ ምላሽ ለማግኘት ሲፈለግ አንደኛ የሚመጣው ነገር መጽሐፍ ቅዱስ የኢየሱስ ክርስቶስ አምላክና አባት ብሎ ይናገራል። ምናልባት እንደ 80 አሐዱ እንትን ካላረግ ነው አምላክ የሚለውን ካላወጣን በስተቀር በምንም አይነት ሁኔታ ይሄንን ልንክደው በማንችለው ደረጃ መጽሐፍ ቅዱስ እንደዛ ብሎ ይናገራል። ስለዚህ ይሄንን ሲል ምን ማለቱ ነው? ኢየሱስ በስጋው ፍጡር ነው ሲባል የነበረውስ ነገር እንዴት ነው ሲባል እንግዲህ ቤተክርስቲያን አባቶችን በዛ መንገድ አስቀምጠውታል። ፈጣሪም ፍጡርም ብለው አስቀምጠውታል። ሰውም አምላክም ብለውም አስቀምጠውታል። በቀደምም እያየን ነበር አይደለ? ሐሙስ ዕለት በነበረ ፕሮግራም እያየን ነበረ ነገረ ክርስቶስ ላይ ማለት ነው። ስለዚህ ሰውም አምላክም የሆነ ደግሞ የፈጠረውን ያንን ስጋ ገንዘቡ አድርጎ የመጣና የሰውን ልጅ ያዳነ ጌታ ነው ያለን። ስለ ኢየሱስ ክርስቶስ ስንነጋገር እሱን እያልን ያለ ነው። ይህ ጥያቄ እንዳሁን ይጠየቀውን በዛ አይነት እንትን ስለሆነ በሰውነቱ ፍጡር ነው ወይ ስንል ኦልሬዲ ያንን ማንኛውም ልክ እንደኛ ማለት ነው እኛ ልንለብሰው የምንችለውን ያንን ስጋ ነው ይዞ የመጣው። በዛ ስጋ ነው እንትን ያደረገው ከኛ ዘር ተካፍሏል እየተባልን ያለ ነው። በዛ መንገድ ነው በቃሉ እንደዛ እየተባልን ያለ ነው። ስለዚህ የሚያሳየው ደግሞ ኦፍኮርስ ኢየሱስ ክርስቶስ በሰውነቱ ፍጡር ነው። ሰው እንደመሆኑ ፍጡር ነው ብለን እንትን እናደርጋለን፣ መደምደም እንችላለን። ሰው እንደመሆኑ ያንን የፈጠረውን ስጋ ገንዘቡ አድርጓል ብለን እናምናለን። ኢየሱስ ክርስቶስ በህልውና ደረጃ ጅማሬ ያለው ግን እያልን አይደለም። ምክንያቱም እንደ ዲቫይንነቱ እንደ ዲቫይን ኔቸሩ ደግሞ ያለምንም የጊዜ መቀዳደም ከአባቱ ጋር ይኖር ስለነበረ መጽሐፍ ቅዱስ እንደሚናገረው አይደለ? በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ሲለን ይህን እየነገረን ስለሆነ ስለዚህ በማይቀዳደም መልኩ ከአባቱ ጋር የነበረ ራሱ ደግሞ ያንን የመለኮት ባህሪ ከአብ ጋር ከመንፈስ ቅዱስ ጋር የጋራ ባህሪው አድርጎ ይኖር የነበረ ጊዜው ሲደርስ ደግሞ ከድንግል ያንኑ የፈጠረውን ስጋ ያንኑ የፈጠረውን የሰብአዊ ባህሪ ደግሞ ገንዘቡ አድርጎ የመጣ ጌታን ያለ ይሄ እንግዲህ ቢብሊካል ትሩዝ ነው። ስለዚህ ኢየሱስ ክርስቶስ በሰውነቱ ፍጡር ነው ስንል ይህንን እያነሳን ያለ ነው። ኦርቶዶክስ ወገኖች ጋር ሲባል የነበረው ነገር ይሄ ነው ብዬ አስባለሁ። የጌታችን የኢየሱስ ክርስቶስ አምላክና አባት ተብሎ ሲነገርም በተመሳሳይ መልኩ ነው የተነገረ ያለው። አምላኩ ነው እያልን ያለ ነው። እንዴት ነው ስንል ከዛ ከፈንክሽናል ሰቦርዲኔሽን አንጻር ራሱን ባዶ አድርጎ በሰው መልክ ከመገኘቱ የተነሳ የሰው ኔቸሩ አድርጎ ከመምጣቱ የተነሳ ያንን እንላለን። የኢየሱስ ክርስቶስ አምላክና አባት እንለዋለን። ስለዚህ የኢየሱስ ክርስቶስ አምላክ ስንለው ኢየሱስ ክርስቶስ ኢንካርኔት ሆኖ ከመምጣቱ የተነሳ የሆነ ነገር ነው። ከዛ ባለፈ ግን እንደገና ደግሞ የኢየሱስ ክርስቶስ አባት ስንለው ግን የኢየሱስ ክርስቶስን ፍጡርነት ብቻ እንትን እያደረግናል። የኢየሱስ ክርስቶስን ፍጡርነት ብቻ ኢምፕላይ እያደረግን አይደለም። ኦኬ ለምን ስንል ኢየሱስ ክርስቶስ ከእግዚአብሔር ከአባቱ ጋር በማይቀዳደም መልኩ አብሮ ይኖር ነበረ ብለን እየተነጋገርን ስለሆነ ማለት ነው። ስለዚህ ኢተርናል ጀነሬሽንን ደግሞ እንትን እያደረግን ያለው ኢተርናሊ ከአብ ጀነሬተር ነው ስንል ምን ማለታችን ነው? ከዘላለም ከአብ የመለኮት ባህሪን ኮሚኒኬት አድርጎ ይኖር ነበር። እንግዲህ የኒቅያው ጉባኤ ላይ ክሪዱ ላይ ስንመለከት የተወለደ እንጂ ያልተፈጠረ ይላል። ኔክስት ዊክ ወይ ደግሞ ከሚቀጥለው 15 ቀን ይህንን እናየዋለን። ሂስቶሪካል ክሪስቶሎጂ ላይ በደንብ የምናየው ነገር ግን የተወለደ እንጂ ያልተፈጠረ የሚለውም ሀሳብ ያንን ያሳያል። ኢየሱስ ክርስቶስ አብ ለመጀመሪያ የፈጠረው ፍጡር ነው የሚለው የአርዮሳውያኑ ትምህርት በዚህ ስለሆነ የተመታው ማለት ነው። የተወለደ ነው ስንል ምን እያልን ነው? ከዘላለም ከአብ መለኮታዊ ባህሪን ኮሚኒኬት አድርጎ ይኖር ነበር እያልን ነው። እየተነጋገርን ያለነው ነገር ኢየሱስ ክርስቶስ በስጋው ፍጡር ነው ወይስ አይደለም ስንል ምን እያልን ነው? ኢየሱስ ክርስቶስ በስጋ ሲመጣ የመጣው ያንኑ የፈጠረውን የሰውን
ስጋ ገንዘቡ አድርጎ ነው የመጣው። የሰውን ሰብአዊ ባህሪ ገንዘቡ አድርጎ ነው የመጣው እያለን ያለ ነው። በሌላ መንገድ እንዳይወሰድ ማለት ነው። ስለዚህ ኢየሱስ ክርስቶስ አምላክም ሰውም ነው። አዎ ኢየሱስ ክርስቶስ ፈጣሪም ነው። ደግሞ የፈጠረውን ስጋ ገንዘቡ አድርጎ ስለመጣ ደግሞ በስጋው ፍጡር ነው የሚለው ሐሳብ በዛ መንገድ መነሳት የሚችል ነገር ነው። እንግዲህ አንዳንድ ወገኖች ሲያነሱት ነበር የተባለውም በዚህ መንገድ አንስተውት ከሆነ ዛትስ ፋይን፣ በዚህ መንገድ ነው የሚቀመጠው ማለት ነው። አምላኬ ብሎ ጸልዋል ኢየሱስ። አምላኬ አምላኬ ለምን ተውከኝ የሚለው ቅድም ሌላ ቤት የተነሳ ነበር፣ ከነጆባ የተነሳ ነበር። ያ የመዝሙር 22ቱን ያንን የትንቢት ቃል ከፓሽኑ የተነሳ ከዛ ከሚቀበለው መከራ የተነሳ ተግባራዊ እያደረገው መሆኑን የሚያሳይ ነው። እዛ ላይ የቤተክርስቲያን አባቶች ያነሱት ነገር አለ። እሱ ምንድነው? ይሄ ከአብ ጋር አንድ ፈቃድ እንዳለው የሚያሳይ ነው። ስለዚህ በገዛ ፈቃዱ መጥቶ ራሱን ሊያድን አይፈልግም። ታዲያ ምንድን ነው? ታዲያማ ያንን ስቃይ ያንን መከራ መቀበል ያንን መከራ እንትን ማድረግ ማለፍ ኦልሬዲ በዛ መከራ ውስጥ ማለፍ የአባቱም የሱም ፈቃድ ስለሆነ ያንን ፈቃድ ምንም ሳያወላውል እየፈጸመ ለመሆኑ ማሳያ ነው ብለው አስቀምጠውት እናገኛለን። ያንን እንጋራለን። ስለዚህ አምላኬ አምላኬ ለምን ተውከኝ የሚለው ሐሳብ የሚነሳው ከዛ አንፃር ነው ማለት ነው። ስለዚህ ኢየሱስ ክርስቶስ የተወለደ እንጂ ያልተፈጠረ የምንለው ግን ከመለኮት ባህሪው አንፃር መሆኑ መታወቅ አለበት። እዛ ላይ እንግዲህ አንዳንድ ነገሮችን እንደገና ለማንሳት ምናልባት ግልጽ የማይሆኑ ነገሮች ካሉ እየጠየቃችሁኝ እንትን አደርጋለሁ። ወደ በኋላ ላይ እየጠየቃችሁኝ ለመመለስ ሞክራለሁ። ግን የተወለደ እንጂ ያልተፈጠረ የሚለውን ሐሳብ ሌላ አንድ ጥያቄ ከዚህ ጋር ተያይዞ የተነሳው ጥያቄ ማለት ነው። እንግዲህ ጥያቄውን እንትን ያደረገው ኦርደር ያስያዘው ወንድሜ ቸርች አንድ ጉዳይ ገጥሞ ስላልመጣ እያየው ነው መልሰውና ጀስት ኦርደር ያልያዘውን ነው እያየው ያለሁት። ያልተወለደ እንጂ ያልተፈጠረ የሚል ጥያቄ ደርሶኝ ነበር። ምናልባት እዚህ ውስጥ ካለሽ ማለት ነው እህቴ የተወለደ እንጂ ያልተፈጠረ ስንል የተወለደ የሚለው ሐሳብ ኢየሱስ ክርስቶስ ጅማሬ እንዳለው የሚያሳይ አይደለም። ምክንያቱም ከማርያም ሲወለድ አይደለም የተወለደ ተብሎ የተነገረው የሚል አይነት ሐሳብ። ስለዚህ ያልተፈጠረ ከሚለው ጋር አይጋጭም የሚል ሐሳብ ሲነሳ ነበር። ያው ልጠብቁ እንደምትችሉት የተወለደ የሚለው ሐሳብ ከኢንካርኔሽን አንፃር የተነሳ አይደለም። ከማርያም ስጋ ከመንሳቱ አንፃር የተነሳ አይደለም። ከዛ አንፃር የተነሳ አይደለም። የተወለደ እንጂ ያልተፈጠረ የሚለው ነገር ሲነሳ ከኢየሱስ ክርስቶስ ከዚህ ከሜታፊዚካሉ ባለፈ መንገድ ያለውን ያንን ስቴት የሚያሳይ ወይ ደግሞ በዚህ በፊዚካሊ በሰው ስጋ ከመምጣቱ ከዛ በሰው ኔቸር ከመምጣቱ ባለፈ ያለውን ነገር የሚያሳይ ነው። የኢየሱስ ክርስቶስን ሜታፊዚካል የሆነውን ስቴት የሚያሳይ ነው። የተወለደ እንጂ ያልተፈጠረ የሚለው አልተፈጠረም እንጂ ተወልዷል ስንል ኢየሱስ ክርስቶስ ከዘላለም የአባቱን ባህሪ ኮሚኒኬት አድርጎ ይኖር የነበረ የመሆኑ ጉዳይ የሚናገር ነው። ይህን ለማየት ምን ማድረግ ያስፈልጋል? ወደኋላ ተመልሶ ሂስቶሪካል ሴታፑን ማየት ያስፈልጋል። ሂስቶሪካሊ ስትመለከቱ ደግሞ ያለው እውነታ ይሄ ነው። ሂስቶሪካሊ አሪዮስ የተነሳው ኢየሱስ ክርስቶስ ፍጡር ነው ብሎ ነው። ፍጡር ነው ሲባል ደግሞ ኢየሱስ ክርስቶስ በስጋ ሲመጣ ተፈጠረ እያለም አይደለም። ታዲያ ምን እያለ ነው? ሂስቶሪካሊ ማየት የሚጠቅመን ለዛ ምን እያለ ነው? ባለፈውን ብያቸዋለሁ። ኔክስትም ስናወራ በደንብ ይገባናል፣ ግልጽ ይሆንልናል ብዬ አስባለሁ። ኑፋቄዎችን የምናጠናበት ምክንያት አንደኛ አዲስ ኑፋቄ እንደሌለ እንድናውቀው፣ ሁለተኛ ደግሞ ለነዛ ኑፋቄዎች በተሰጠው ምላሽ ውስጥ ነው የቤተክርስቲያን እንደነዚህ አይነት ቴዎሎጂዎች ዴቨሎፕ እየሆኑ የመጡት። ያ ኑፋቄ ኔቸሩን ስንረዳው የተሰጠውን መልስ በትክክል መረዳት እንችላለን። ስለዚህ በጣም በቀላሉ በቤተክርስቲያን ታሪክ ውስጥ በጣም ኢሴንሻል ስለሚባሉ ዶክትሪኖች የተነሱ ነገሮች በተለይ ነገረ ክርስቶስ ላይ ማለት ነው እና የተነሱ ነገሮችን በጣም በፍጥነት ለመያዝ ስለሚያደርገን ስለሚረዳን እንግዲህ የአሪዮስ ኑፋቄ ያንን ነው። የተፈጠረ ሲለው ከማርያም ማህፀን ጅማሬው ከዛ የመጣ እያለ አይደለም። ባለፈው ፈገግ እያደረገኝ ነበር አንድ ሰው አሪዮስ ማን ነው ሲባል በጣም ክፉ የሆነ ንጉስ ነው እያሳቀኝ ነበርና አሪዮስ አንዳንድ ሰው አሪዮስ ክፉ የአጋንንቱን ላይ ይመስለዋል። አንተ አሪዮስ ምናምን ስለሚባል አጋንንቱን ላይ ይመስለዋል እና እሱ ነገር እያሳቀኝ ነበር። ለማንኛውም ግን እየተነገረ ያለው ነገር ምንድን ነው? ትስቃለህ ዲቭ አንተማ ነበርካ። እየተባለ ያለው ነገር ምንድን ነው?
ጀስት አሪዮስ እንግዲህ በቤተክርስቲያን እኮ ክህነት የነበረው ሰው ነበር፣ ስልጣን የነበረው ሰው ነበር እኮ። ግን ማቲው ባሬት የሚያነሳውን ሂስቶሪካል ነገር በጣም እንትን አድርገዋለሁ፣ በጣም ደስ ይለኛል እና እሱን እንትን ላድርጋችሁ። አሪዮስን ባለፈውን ብያቸዋለሁ እና አሌክሳንድሮፍ አሌክሳንድሪያ ለእስክንድሮስ ተብሎ ይጠራል በእኛ ሀገር። አሌክሳንድሮፍ አሌክሳንድሪያ የአሌክሳንድሪያው ሊቀ ጳጳሱ ማለት ነው። እሱ ፊት አስቸጋሪ የሆኑ ምንባቦች መጥተው እንዲፈቱ ሊቃውንቱን ያዛል። አንዱ ከመሃላቸው የነበረው አሪዮስ ነው። አሪዮስ ይዞ የመጣው ማንን ነው? ምሳሌ 8:22 ነው። ጥበብ ፈጠረኝ ስለምትል ኢየሱስ ፍጡር ነው አለ ማለት ነው። በዛ ምክንያት ነው ኮንትሮቨርሲው ሲነሳ የምንመለከተው። በዛ ውስጥ የተነገረው ነገር ታዲያ ምንድን ነው? የእግዚአብሔር የመጀመሪያ ፍጡር ምድርም ከመፈጠሩ አስቀድሞ አለ የእግዚአብሔር የመጀመሪያ ፍጡር ማን ነው? ኢየሱስ ነው አለ። ወይ ደግሞ ወልድ ነው፣ ዊዝደም ተብሎ የሚጠራው በእነሱ አጠራር። ያ ዊዝደም ወይ ደግሞ ያ ወልድ የምንለው የእግዚአብሔር ልጅ ያልነው መጀመሪያ ከሁሉ ነገር መፈጠር በፊት በአብ የተፈጠረ ነው። በእሱና በአብ መካከል ሁለት ልዩነቶች አሉ። አንደኛ የዘመን መቀዳደም አለ። ሁለተኛ ነገር ደግሞ አብ አንኮዝድ የሆነ ኮዝ ነው፣ ወይ ደግሞ አብ የፈጠረው የለም፣ ወልድ ግን በአብ ተፈጥሮ ነው የሚል ሀሳብ ነው። ከዛ ግን በወልድ በኩል ደግሞ ዓለማትን ፈጠረ። የዕብራውያኑ መልእክትም ሲፈታው በዛ መንገድ ያስቀምጠዋል ማለት ነው። ለክሪኤሽን እንትን እንዲሆን ለክሪኤሽን ኤጀንት እንዲሆን መጀመሪያ አብ እሱን ፈጠረው ነው። በዛ መንገድ ስለሆነ ያነሳው እኛ የተወለደ እንጂ ያልተፈጠረ ስንል ይህን እያነሳን የተወለደ ሲባል ከዓለም መፈጠር አስቀድሞ ከዘላለም ዘመናት በፊት ከአብ ጋር በማይቀዳደም መልኩ ከአብ ጋር መለኮታዊ ባህሪን እንትኑ አድርጎ ይኖር ነበረ፣ ባህሪው አድርጎ ይኖር ነበረ። የጋራ ባህሪው ነበር ከአብና ከመንፈስ ቅዱስ ጋር። ስለዚህ የተወለደ እንጂ ያልተፈጠረ የሚለው ሀሳብ ይሄንን የሚያነሳ ነው። ይሄንን የሚያነሳ ነው። ኦፍኮርስ ኢየሱስ ክርስቶስ የጸጋ አምላክ ነው የሚል አይነት ሀሳብ ስለነበር ይዞ የመጣው ከዛ አንጻር የሚታይ ነገር ነው ይሄ። ስለዚህ የተወለደ የሚለው ሀሳብ ከኢንካርኔሽን ጋር ሳይሆን ከኢየሱስ ክርስቶስ መለኮታዊ ባህሪ ጋር ልክ ዮሐንስ እንዳስቀመጠ የሚቀመጥ ጉዳይ ነው። ለዛ ነው መጽሐፍ ቅዱስ ሲናገር በመጀመሪያ ቃል ነበረ ብሎ ያ ቃል ታዲያ ምንድን ነው ሲባል ቃልም ከእግዚአብሔር ጋር ነበር ወይም ደግሞ ቃልም በእግዚአብሔር ዘንድ ነበረ ብሎ ያስቀመጠው። ስለዚህ ቃልና እግዚአብሔር ወይ ደግሞ እግዚአብሔር ሲል አብን እያስቀመጠ ስለሆነ ማለት ነው። ወልድና አብ ቃል ስጋ ሆነ ብሎ ስለ ወልድ እየነገረ መሆኑ ስለነገረ ማለት ነው። ወልድና አብ በዘላለም ውስጥ ምን ነበራቸው? የማይቋረጥ ህብረት ነበራቸው ወይ የማይቋረጥ ሪሌሽንሺፕ ነበራቸው። ስለዚህ ያንን ነው የተወለደ ብለን ስናነሳ ያንን እያነሳ ያለ ነው። ከኢንካርኔሽን ጋር በተገናኘ አይደለም። ወደ ኢንካርኔሽኑ ስንመጣ ግን ኦፍኮርስ ያን የፈጠረውን ስጋ ገንዘቡ አድርጎ መጣ ብለን እናምናለን። ያንን እንትን ማድረግ እንችላለን፣ ያንን ማስቀመጥ እንችላለን ብዬ አስባለሁ። ከዛ ባለፈ ግን ሌሎች ጥያቄዎች ደግሞ ስላሉ እነሱን ደግሞ ትንሽ ለማየት እንሞክርና ነገረ ክርስቶሱ ላይ ይሄ ተነስቷል። ቀጥሎ ደግሞ የጥምቀቱን ጉዳይ ባለፈው አንስተናል። ዋይ ፕሮቴስታንት የምትል አጭር ጥያቄ ዋይ ፕሮቴስታንት? ለምን ፕሮቴስታንቲዝምን ሰው መምረጥ ያለበት ለምን? ባለፈው አንስቼዋለሁ ይሄንን ትንሽ ግን ስትረስ አድርጌው ማለፍ እችላለሁ። ዋይ ፕሮቴስታንት? ለምንድነው ፕሮቴስታንት የሆንከው? ሌሎች አማራጮች ስለሌሉ ነው ወይ ፕሮቴስታንት የሆንከው? አይደለም፣ ሌሎች አማራጮች አሉ፣ እኛ ልክ ነን የሚሉ ብዙ አሉ። ከዛ ውስጥ ግን ፕሮቴስታንቲዝሙን ለመመረጥ ነው። በጣም አሪፍ ጥያቄ ነው። ፕሮቴስታንቲዝሙን የምንመርጥበት ምክንያት ምንድን ነው? የመጀመሪያው ላይ ፕሮቴስታንቲዝሙን የሚመርጥበት ምክንያት የፕሮቴስታንቲዝሙ ሀሳብ አዲስ ሃይማኖት መመስረት ሳይሆን ወደ መጀመሪያው ቢብሊካል ወደሆነው ትምህርት የመመለስ ጥያቄ ስለሆነ አባቶች የተቀበሉት መጽሐፍ ቅዱስ ኦሪጂናሊ የሚያስተምረውን ክርስትና ተቀብሎ የመሄድ ጉዳይ ስለሆነ፣ ስለዚህ በዚህ ምክንያት ፕሮቴስታንት ሆኛለሁ። አጭሩ ባለፈውም ስላነሳ ነው ማለት ነው። በዚህ ምክንያት ዊ አር ፕሮቴስታንትስ። ስለዚህ ፕሮቴስታንቲዝምን ሰው መምረጥ አለበት ብለን የምናምነው ለዛ ነው። በእኛ ሀገር ቋንቋ ሰዎች ክርስቶስን የነፍሳቸው አዳኝ አድርገው መኖር ያለባቸው ለዛ ነው። ሌላው ክርስቶስን የነፍስ አዳኝ አይለውም፣ ኧረ ይለዋል። ግን ክርስቶስን የነፍስ አዳኝ ካለው በኋላ ሌሎች አዳኞች ደግሞ መምጣታቸው ነገሩን ክፉ ያደርገዋል፣ የከፋ ያደርገዋል። ይህ መጽሐፍ ቅዱሳዊ ትምህርቶች ውስጥ መገባቱ ነገሩን የከፋ ያደርገዋል። አንዳንድ ጥያቄዎችን እዚህ ጋር ማንሳት እንችላለን። ለምሳሌ
በአዲሱ ኪዳን ውስጥ በዛ ኪዳን ጥላ ስር ሌላ ኪዳን የተቀበሉ ይቅርታ አሰጪዎች አሉ ብለን መጠየቅ እንችላለን። ኦኬ፣ ኪዳን የተቀበሉ ይቅርታ አሰጪዎች አሉ። በክርስቶስ ደም ከምናገኘው ይቅርታ ከምንቀበለው ይቅርታ ያለፈ ደግሞ ሌላ ይቅር የምንባልበት ኃጢአት ይቅር የሚያስብል ሜካኒዝም እግዚአብሔር ሰጥቶናል። በተደጋጋሚ ባለፈውም እያነሳነው ነበር አይደል? ስለ ፍትሐት እያነሳን ነበር። ዛሬም አንድ ቪዲዮ እያየሁ እየገረመኝ ነበር። አጋፔ አለ አጋፔ ለቀው እያየሁ እየገረመኝ ነበርና ከሲኦል ወደ ገነት ለመግባት ምን ፍትሐት፣ ከሲኦል ወደ ገነት ለመግባት ፍትሐት። እንዲህ አይነት ሜካኒዝም የመጀመሪያው ቤተክርስቲያን ትቀበል ነበር ወይ ደግሞ ትከተል ነበር ወይ? ትዝ ብሎኝ ነው። እናንተ ናቸው የለቀቃቸው። ኦኬ እንቀጥል። እንደዛ እያልን ባዕድ ልምምዶችን ስለማይቀበል ፕሮቴስታንቲዝሙን ይቀበለዋለሁ። ባዕድ ልምምዶችን ስለማይቀበል ፕሮቴስታንቲዝም ውስጥ የመቆየት እንትን አለኝ። ኦኬ ስለዚህ ሰው ለምን ፕሮቴስታንት መሆን አለበት ሲባል ፕሮቴስታንት መሆን ያለበት ኤርሊ ቸርችን በጥንታዊ ቤተክርስቲያን የነበሩ ዋና ዋና ትምህርቶችን ሞዲፋይ አድርጎ እንዲቀጥል አይደለም። እንደዛ አይደለም። የፕሮቴስታንቲዝም ሀሳቡም እሱ አይደለም። ኦኬ ታዲያ ምንድን ነው ሲባል በዘመናት ውስጥ ኦኬ ያረጁ በዘመናት ስላሳለፉ ማለት ነው ከክርስትናው ጋር ዘመናት ስላሳለፉ ያረጁ እውነት የሚመስሉ ትምህርቶችን ሪጀክት ስለሚያደርግ ወደ እውነቱ ብቻ እንድመለከት ስለሚያስገድደኝ ኦኬ ስለዚህ ፕሮቴስታንት እንዳልኳችሁ ስለ ፍትሐት አንስተናል። እንግዲህ ይሄን ለምን ነው የምታነሳው በተደጋጋሚ ከተባለ አረ ዶግማ እኮ አይደለም የሚል ሰው አለና እስቲ ወደ በኋላ ላይ አንድ ቻሌንጅ እናቀርባለን። ሁለተኛው ነገር ምንድነው? በኪዳን ውስጥ ያሉ ኪዳን የሚያሰጡ ሌሎች ባለ ኪዳኖች ይቅርታ የሚያሰጡ ኦኬ ያ ድነት ጸንቶ እንዲቆይ የሚያደርጉ ሌሎች ይቅርታ ሰጪዎች አሉ። ኦኬ ኪዳን የተቀበሉ ማለት ነው የሉ አይነግረን። አዲሱ ኪዳን እንደዛ አይነግረን። አዲሱ ኪዳን በክርስቶስ ደም የቆመ ኪዳን ነው። ሰው ወደ እግዚአብሔር መቅረብ ከፈለገ በክርስቶስ በኩል ይቀርባል፣ በከሌ በኩል አይቀርብም። ስለዚህ ይሄ ሌላኛው ዋና ምክንያት ነው ፕሮቴስታንት ለመሆን ዋና ምክንያት ነው። ሶስተኛውና ሌላው ነገር ደግሞ እንደ ሌሎች ባዕድ ልምምዶችንም ማየት እንችላለን። ለስዕል እንደ መስገድ አይነቶቹን እንደውም ወደ መጀመሪያ አካባቢ ክርስቲያኖች ራሱ የማይቀበሏቸው አይነት ማለት ነው። እንደነዚህ አይነት ልምምዶችንም ማንሳት እንችላለን። ስለዚህ እንግዲህ አንዳንድ ቤተክርስቲያን አባቶች አርትን በተመለከተ እነሱ ሃይማኖትን ሚሚክ የሚያደርጉ ሃይማኖት የሚመስሉ ግን ሃይማኖት ያልሆኑ ነገሮች ናቸው በማለት ሲያስቀምጧቸው እንመለከታለን። እንደውም ሪጀክት ሲያደርጓቸው እንመለከታለን። ሁላ የአምልኮ ማዕከል እንዳይሆኑ ሲፈሩ እንመለከታለን። ባለፈው እያየን ነበር ለስዕል መስገድን ስንመለከት እንደነዚህ አይነት ባዕድ ልምምዶችን እንድለማመዳቸው ስለማያበረታታኝ ስለሚከለክለኝ አም ፕሮቴስታንት ኦፍኮርስ አም ክርስቲያን ፕሮቴስታንት ክርስቲያን ዋይ ፕሮቴስታንቲዝም ከተባለ ወደ ኋላ ተመልሼ መጽሐፍ ቅዱሳዊውን ክርስትና ይዤ እንድመጣ ግድ ስለሚለኝ ፕሮቴስታንት ነኝ። ታዲያ በፕሮቴስታንት ስም እኮ አሉ ደግሞ አይደል እንትን የሚያደርጉ ሲምፕሊ ፕሮቴስታንት ነን የሚሉ ነገር ግን የፕሮቴስታንት ባህሪ የሌላቸው ሂስቶሪካሊ የምናውቀው የፕሮቴስታንት ባህሪ የሌላቸው በጣም ደግሞ ብዙዋል አይደል። እዚሁ መድረክ የያዙ ቻናል የያዙ በሚዲያ የያዙ ሰው ስለነዛ ከተጠየቅን ግን ኖ እኛ እያልን ያለ ነው እነዛን ፕሮቴስታንት ነን የሚሉ ሰዎችን አይደለም ብለን መመለስም እንችላለን ማለት ነው። አይ ቲንክ በዛ መንገድ ማስቀመጥ እንችላለን። ዋይ ፕሮቴስታንት ከተባለ ፕሮቴስታንት የሆንኩት ለዚህ ነው። በዘመናት ውስጥ አብረው ስላረጁ ብቻ ክርስትና የሚመስሉ ትምህርት የሚመስሉ ነገሮችን ሪጀክት ስለሚያደርግ ማለት ነው። ኦኬ በኪዳን ውስጥ ያሉ ባዕድ ኪዳናትን ዶግማ አይደሉም ብሎ ከኋላው አዝሎ ስለማይሄድ አም ፕሮቴስታንት በጣም 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 በኩራት ማለት ነው። በኩራት ነው የምልህ እከሌ በሚባለው ገድል ውስጥ ብለህ ስትጀምር ኧረ እንደ ሳቅበት ዶግማ አይደለም ብለህ ትምህርት አይደለም ብለህ ሳቅበት ብሎ ጣጣ የለም። ከጀርባ ትምህርት አይደለም ይሄ እኮ ዶግማ አይደለም ብለህ የምትይዘው ኪዳን አዘል የሆነ ነገር በክርስትና ውስጥ የለም። ኦኬ እና ጳውሎስን ብትነግራቸው አይ አውጣና አቃጥለው ይላል እንጂ አይ ዶግማ አይደለም ብለህ ትምህርት አይደለም ብለህ አቅፈው ሂድ አይልም። ስለ ኪዳን ስለሆነ እያወራን ያለ ነው ማለት በከሌ ኪዳን 20-30 ትውልድ ይማራል ብትለው አራ እንዴ ይሄማ እኮ ዶግማ ስላልሆነ አይደለም። ምንድነው የሚለው? አውጣና አቃጥለው። እኔማ አውቀው አንድ ኪዳን ነው፣ በዛ ኪዳን ወደ መግባት አግኝቻለሁ። ይሄን አውጣና አቃጥለው። ስለዚህ
ክፍተት ስለማይሰጠኝ ባዕድ ኪዳን ይዤ እንድመጣ ክፍተት ስለማይሰጠኝ አሁንም እኛ ቤት ያሉትን የተረት አባቶች አላልኩም። እኛም ቤት የተረት አባቶች ስላሉ ማለት ነው። ሌላ ባዕድ ኪዳን ይዘውብን የመጡ ሰዎች ስላሉ ኦኬ ወንጌል የዘላለም ቤት አለህ ማለት አይደለም ያሉን ሰዎች ስላሉ ኦኬ ኢየሱስን ካገኘ በኋላ መጽሐፉ ምን ይሰራልሃል ያሉ ኦኬ በአናባፕቲስት ሙቭመንት ውስጥ ስፒሪቹዋሊስት ተብለው የሚጠሩት እነ ቶማስ ሙንዘር ያላቸውን አይነት አስተሳሰብ ይዘው የመጡ ሰዎች ስላሉ ስለነዛ ሰዎች እያወራን አይደለም፣ ስለ ተረት አባቶች እያወራን ትክክለኛውን ወንጌል ይዞ የመጣውን ሰው ጀዝባ እያሉ የሚጠሩ እንግዲህ ስሙ መጥራት ነው አይደል? ንስሐ መግባት የሚገባቸው እነሱ ራሳቸውን በእግዚአብሔር ቦታ ያስቀመጡ እንዳሉ ሆኖ ማለት ነው። እነሱን እኛ ፕሮቴስታንት ብለን እንትና እኛ አልበልሽ ለዛሬ እኔ ፕሮቴስታንት ነኝ ብዬ በምንም አይነት ሁኔታ ካቴጎራይዝ አላደርጋቸውም። ወይ ደግሞ ከፕሮቴስታንቲዝም ውስጥ የወጡ ራሳቸውን እንደ ፕሮቴስታንት አይደንቲፋይ የሚያደርጉ የሐሰት አባቶች ናቸው። ከነዛ በስተቀር እንደነዛ አይነት ባዕድ ኪዳናትን ይዤ ዶግማ አይደሉም ብዬ ግን እንድቀጥል ስለማያደርገኝ መጽሐፍ ቅዱስ ያልሆነውን ነገር ሙሉ በሙሉ ሪጀክት አድርጌ ለመሄድ ጥንካሬ ብርታት ስለሚሰጠኝ ከሬጅ ስለሚሰጠኝ አም ፕሮቴስታንት። ኦኬ እሺ እንግዲህ ስለዚህ በዚህ ምክንያት ፕሮቴስታንት ነኝ። ከዚህ ጋር በተያያዘ ሌላ ጥያቄ የመጣ ነገር አለ። ስለ ጥምቀት ባለፈው አንስተናል። ያመነ የተጠመቀ ይድናል። አንዲት እህት ደግሞ ጥምቀት ያድናል ወይስ አያድንም በሚል ጀምረዋለች። ያመነ የተጠመቀ ይድናል ይላል። እርሱን አንዱ ስለ ውሃ ጥምቀት ነው፣ ሌላው ደግሞ መንፈስ ቅዱስ ነው ይላል። ስለ የትኛው ይሆን የሚል ጥያቄ ተነስቷል። አጭርና ግልጽ መልስ፣ አምኖ አልጠመቅም ያለ ሰው ካለ አይድንም። አልዳንም በምንም አይነት ሁኔታ። አምኖ አልጠመቅም ያለ ሰው አምኖ አጥማቂ ስለሌለ ኦርዴን እንዲሆን አጥማቂ ስለሌለ ያልተጠመቀና ድንገት ግን የሞተ ሰው እንደዚህ ሰው ኬዝ ስተዲ ስለሚነሳ ማለት ነው። ስተዲ ላይ ይባል ይችላል ኬዝ ብቻ ስለሚነሳ በዛ አይነቱ መንገድ የሚያልፍ ሰው ካለ ለምን አይድንም? ነገር ግን አምኖ አልጠመቅም የሚል ሰው ካለ አይድንም። አፍተሮል ጥምቀትና ድነት የተነጣጠሉ አይደሉም ብለን በተደጋጋሚ ማለት ነው። ይሄ ክላሲካል ፕሮቴስታንቱ የሚያምንበት ጉዳይ ስለነበረ እኛም ልናምነው የሚገባ ጉዳይ ነው ብዬ አምናለሁ። ነገር ግን ጥምቀትን ከድነት ነጥሎ የሚያይ ሰው ካለ እና ከነገረ ድነት ነጥሎ የሚያይ ሰው ካለ እያለ ያለው የማይጠቅም ስርዓት እግዚአብሔር ሰጥቶናል እያለ ነው ያለው። ይህን ሰው አንቀበለው፣ በአጭሩ በምንም አይነት ሁኔታ አንቀበለው። እንግዲህ ቀጥሎ ደግሞ ከዚህ ጋር አብራ የያዘችው እህታችን ጥምቀት ነው ሌላው ደግሞ መንፈስ ቅዱስ ነው ይላል። ያመነ የተጠመቀ ይድናል የሚለውን መንፈስ ቅዱስ ብሎ የፈታ የቤተክርስቲያን አባት የለም። መንፈስ ቅዱስ ብሎ የሚፈታ ሜንላይን ፕሮቴስታንቲዝም ውስጥ ያለ ሰው ነው ያላቅም። ስለዚህ ጉዳይ ኦኬ ቴክስቹዋሊ ጥያቄ ይነሳበታል። ከዛ ባለፈ ግን ይሄንን ስለ መንፈስ ቅዱስ ጥምቀት ነው ብሎ ያነሳ ሰው አላቅም። ስለዚህ ያመነ የተጠመቀ ይድናል የሚለው ሐሳብ ስለ ውሃ ጥምቀት ነው የሚያወራው። ከእምነት ቀጥሎ የውሃ ጥምቀትን በእንትን ባደረገ መልኩ የሚይዝ ነው ብለን ግን እናምናለን። ስለዚህ ስለ ውሃ ጥምቀት ነው የሚያወራው እንጂ ስለ መንፈስ ቅዱስ ጥምቀት ነው ብሎ የፈታ ሰው እኔ አላቅም። በዛ መንገድም ተቀምጦ አይተን አናቅም ብዬ አስባለሁ። ይሄ ስለ ውሃ ጥምቀት የተነሳ ነው። ቀጥሎ ደግሞ እንዲህ ትላለች እህታችን፣ ሉተር ያመጣው ሃይማኖት ነው ፕሮቴስታንቲዝም፣ ከዛ በፊት አልነበረም ለሚሉት አይ ያኔም ነበር። በሐዋርያት ትምህርት ያመኑት የጌታ መንግስት ወርሰዋል ካለ እንደዛም ሲባል መንፈስ ቅዱስ ስጦታም ያምናሉ ማለት ነው። ግን ሉተራን እንደዛ አያምኑም። እንደ ፔንቴኮስታሎች ከሆነ ሉተራን ልክ አይደሉም የሚል አይነት ሀሳብ። ኦኬ እንግዲህ ስለ ሉተራኖች በደንብ ለማንሳት ሉተራኖችን ራሳቸውን መጠየቅ ያስፈልጋል ብዬ አስባለሁ። ሉተራኖች ስለ መንፈስ ቅዱስ ስጦታ ግን ያምናሉ አያምኑም የሚለው ጥያቄ እኔ መግባት አለበት ብዬ አላስብም። ምክንያቱም በመንፈስ ቅዱስ ስጦታዎች አያምኑም ብለን እኔ አላስብም። ነገር ግን የመንፈስ ቅዱስ ስጦታዎች ሲባል ዲፋይን እናርጋቸው እስቲ ተብሎ ሲነሳ ግን እንደ ፔንቴኮስታሎች ልሳን እና የሚባሉ ነገሮችን ላያምኑ ይችላሉ። በዛ መንገድ ግን አይቀበሉትም። ስለዚህ የመንፈስ ቅዱስ ስጦታ ብለን ወደ ልምምዱ ስንመጣ ልምምዱ ላይ ላንስማማ እንችላለን እንጂ የመንፈስ ቅዱስ ስጦታን እግዚአብሔር አልሰጠም ብለው ካመኑ ሙሉ በሙሉ የሮሜ መልእክትን፣ አንደኛ ቆሮንቶስን፣ ኤፌሶንን ቆርጠው ሊጠሉት ነው ማለት ነው። በዛ መንገድም አይደለም። ነገር ግን ሉትራኖች እንደ ፔንቴኮስታሎች የልሳን ስጦታ የሚባሉ ነገሮችን አይቀበሏቸውም። ያንን አለመቀበላቸው ደግሞ ከክርስትና ውጭ አያደርጋቸውም። ፔንቴኮስታሎች ደግሞ ያንን መቀበላቸው ዶክትሪኑን እንዲስቱት ካደረጋቸው ወይ ደግሞ ትክክለኛውን የክርስትና ዶክትሪን እየሳቱ ወደማይሆን ልምምድ እንዲገቡ ካደረጋቸው በፔንቴኮስታል ሳይድ ያለው ነገር ጥንቃቄ ሊፈልግ ይችላል። በዛ መንገድ ባለፈውን ብየዋል። የመንፈስ ቅዱስ ስጦታን
እንለማመዳለን ብለው ብዙ ጥፋት የሚያጠፉ ሰዎች ስላሉ ከዛ ጥፋት መመለስ አለባቸው። የሉትራን ፖዚሽኑም እሱ ነው ብዬ አስባለሁ። ከዚህ ከልሳን ጋር ምናምን የተያያዙ ሌሎች ክርክሮች ቢኖሩ ማለት ነው። እንግዲህ እግዚአብሔር ለቤተክርስቲያን መጋቢዎች አልሰጠም፣ አስተማሪ አልሰጠም ምናምን ብለው ግን ካመኑ ሌላ እንትን ሊሆን ስለሚችል ሉትራኖች በዛ መንገድ ያምናሉ ብዬ አላስብም። ነገር ግን ፔንቴኮስታል ሙቭመንቱ የሚያነሳው ከመንፈስ ቅዱስ ስጦታ አንጻር የሚያነሳው ነገር ላይ ግን ኦፍኮርስ ዲቤቶች አሉ፣ ክርክሮች አሉ። ግን ሉተር ያመጣው ሃይማኖት ነው ከዛ በፊት አልነበረም የሚሉ ሰዎችን በተመለከተ ግን ፕሮቴስታንቲዝም ሃይማኖት ነው ብለው መጀመራቸው ትልቁ ችግራቸው። ፕሮቴስታንቲዝም ሃይማኖት ነው ብሎ መጀመራቸው በጣም 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 ትልቅ ችግር ነው። ኦኬ እንዲህ አይነት ሰዎች ከ16ኛው ከ17ኛው ከ15 ምናምን ዓመተ ምህረት በፊት ቤተክርስቲያን ያመኑ ሰዎች ወደ ቤተክርስቲያን የሚጨመሩት ወደ የትኛዋ ነበረ? አልዳኑም ነበር ከዛ በፊት ያሉ ሰዎች ምናምን የሚሉ ሰዎች በቃ እቺ ናት ቤተክርስቲያን ብሎ እሱ ከመጣ በኋላ እንትን ያለው የሆነ ፎርሙሌት ያደርጋት ቤተክርስቲያን እንዳለች ፕሮቴስታንት የምትባል ቤተክርስቲያን እንዳለች ቆጥሮ የሚያወሩ ሰዎች ናቸው። የሉተር ሐሳብም እሱ አይደለም። የሉተርን ኤክሌሲዮሎጂ መጀመሪያ በደንብ ማየት ስለሚያስፈልግ እሱን በደንብ ማየት ይገባናል ብዬ አስባለሁ። በዚህ ጉዳይ ላይ ቪዲዮ ስለሰራው ወረድ ብላችሁ ፕሮፋይል ላይ ብታዩት ታገኙታላችሁ። ነገር ግን የሉተር ኤክሌሲዮሎጂ ምንድን ነው የሚለውን ነገር እናንሳ። ሉተር እየተናገረ ያለው ቤተክርስቲያን የሚባለው ተርም ካቶሊክ እኔ ነኝ እውነተኛዋ ብላ እንደምትይዘው እንዳዛ በአንድ ቦታ በአንድ የሆነ ዲኖሚኔሽን በአንድ ስያሜ ውስጥ ብቻ የምትገኝ ጉዳይ አይደለችም። ቤተክርስቲያን ሮማን ካቶሊክ በሌለችበት ቦታ ከአጥር ውጪም ልትገኝ ትችላለች ብሎ የሚያነሳው። ስለዚህ ቤተክርስቲያንን ሲያይ ቤተክርስቲያን አንዲት ናት፣ ነገር ግን ሁለት አስፔክት አላት። የምትታይ ቤተክርስቲያን አለች፣ የማትታይ ቤተክርስቲያን አለች። በጣም በሚያስቅ መልኩ አረ የምትታይና የማትታይ ብሎ ሉተር አልከፈለም የሚሉ ሰዎች አሉ። አረ በደንብ ከፍለው። ኦኬ እንዴት ነው የከፈለው? የምትታየው የሚላት ቤተክርስቲያን ፊዚካል የሚላት ቤተክርስቲያን ነች። ወይ ደግሞ በእሱ አጠራር መሰረት ፊዚካል ሲላት ምን እያላት ነው? በሚታይ መልኩ ቅዱሳን ተሰብስበው ኦኬ በሳክራመንት ቤተክርስቲያንነታቸውን የሚያስመሰክሩባት እያለ ነው ያለው። በዛ መንገድ ያስቀምጣታል የምትታየው ቤተክርስቲያን ሲል። ስለዚህ በትክክለኛ መልኩ ሳክራመንት የሚደረግባት ቤተክርስቲያን፣ ቅዱሳን የሚሰበሰቡባት ያቺ ቤተክርስቲያን ምንድናት? የምትታይ ቤተክርስቲያን፣ ፊዚካሊ ያለች ቤተክርስቲያን ናት ይላል። ሌላ ግን ስፒሪቹዋል የሆነች ቤተክርስቲያን አለ፣ መንፈሳዊ የሆነች ቤተክርስቲያን አለች ይላል። የመንፈሳዊ ቤተክርስቲያን ግን ትልቁ መለያዋ ነገር ምንድነው? በዚህ ፊዚካል በሆነችው ክፉ ሰዎችን መጥተው ህብረት ሊያደርጉ ይችላሉ። መጥተው ክፉ ሰዎች ከቅዱስ ስርዓት እንትን ሊያደርጉ ይችላሉ፣ ሚስጥራት ሊካፈሉ ይችላሉ። ኦኬ ምን ሊያደርጉ ይችላሉ? ቅዱስ ቁርባን ሊወስዱ ይችላሉ። ኦኬ ጌታ እራት ሊወስዱ ይችላሉ። ሳክራመንት ሚስጥራት ሊፈጽሙ ይችላሉ ክፉ ሰዎች መጥተው። ኦኬ እግዚአብሔር በመጨረሻ ዘመን አላቃችሁም የሚላቸው ሰዎች መጥተው ከምስጢራት ሊካፈሉ ላይ ይችላሉ። ምንድን ነው የሚያደርገው? እዚች ስፒሪቹዋሏ ውስጥ ግን ይቺ ስፒሪቹዋሏ ቤተክርስቲያን ግን የቤተክርስቲያን ስፒሪቹዋል አስፔክቱ ግን በአንድ ነገር ይታወቃል። እሱ ምንድነው? ከእግዚአብሔር ጋር እውነተኛ የሆነ መንፈሳዊ ግንኙነት ያደረጉ ሰዎች ብቻ ናቸው ኢንክሉድድ የሚሆኑት። ስለዚህ ያለችው ቤተክርስቲያን አንድ ናት። አንድ ነገር ይነግራቸዋል ከዚህ ጋር በተያያዘ ማለት ነው። እናንተ የምትከሱኝ ክስ አለ ይላቸዋል። ከሳሾቹን የምትከሱኝ ክስ ደግሞ አንተ ፕሌቶኒክ ቸርች ነው አንተ የምታስበው። ወይ ፕሌቶኒክ ማለት ሲምፕሊ ይሄ ከሪያሊቲ የተነጠለ ከዚህ ከማቴሪያል ወርልድ የተነጠለች ሌላ በማይታይ መልኩ ያለች ቤተክርስቲያን። እኛ እንደዛ እያልን አይደለም። ፕሮቴስታንቲዝሙ እንደዛ አይደለም፣ በጭራሽ እንደዛ እያልን አይደለም። ምንድነው እኔ እንደዚህ አይደለም እያልኩ ያለሁት። ፊዚካሏ ቤተክርስቲያን በሚታይ መልኩ ህብረት የሚያደርጉ ሰዎች ያሉባት ቤተክርስቲያንና ስፒሪቹዋሏ ቸርች ተነጣጥለው የሚኖሩ አይደሉም ይላል። የአንዲት ቤተክርስቲያን ሁለት አስፔክቶች ናቸው ይላል። ስለዚህ ስለ ሁለት ቤተክርስቲያን እያወራ አይደለም። ነገር ግን ስለ አንድ ቤተክርስቲያን ግን ስለ ሁለት አስፔክት በዚህ ምድር ላይ በሚታይ መልኩ ህብረት እያደረጉ በምስጢራት እየተካፈሉ የሚኖሩ ሰዎች ያሉባት ቤተክርስቲያን ናት። ነገር ግን በዚህ ቤተክርስቲያን ውስጥ ደግሞ አጥር በማይገድበው መልኩ ከእግዚአብሔር ጋር ስፒሪቹዋል ህብረት እያደረገች የምትኖር ስፒሪቹዋል ቸርች ግን አለች። ያ ስፒሪቹዋል ህብረት ላይ ግን እውነተኛ የሆነ እውነት የሆነ ህብረት ያላቸው ደግሞ ሰዎች ስብስብ አለች። ስለዚህ ያ ደግሞ የዚህ ቤተክርስቲያን አስፔክት ማለት ያስቀምጣል። ስለዚህ እያወራን ያለነው ነገር ምንድን ነው? በካቶሊክ ቤተክርስቲያንም ውስጥ ሆኖ እንደዚህ አይነት ሰው ሊኖር፣ በኦርቶዶክስ በፕሮቴስታንትም ሆኖ እንደዚህ አይነት ሰው ሊኖር ይችላል። እውነተኛው ህብረት በምን በኩል ነው የሚገኘው ጉዳይ። ስለዚህ አሁን ወደ ሶሎዎቹም ስንመጣ
እውነተኛውን ህብረት የሚያደርጉ ሰዎች እዛ ውስጥ መቀመጥ አለባቸው። ሙቭመንቱ ሲጀምር ፕሮቴስታንት ሙቭመንቱ ያንን የሚያነሳ ስለሆነ ማለት ነው። ሶላ ፊዴን ለምሳሌ እንትን ማድረግ እንችላለን። ሶሪ ጋይስ አንድ ጊዜ ይቅርታ። እሺ ተመልሻለሁ ጋይስ ተመልሻለሁ። ኦኬ ስለዚህ እያልን ያለነው ነገር ምንድነው? በተለይ አሁን ወደ ሶላዎቹ ስንመጣ አንተ ሶላ ፊዴን ስታምን ምንድነው የምታምን? ከእግዚአብሔር ጋር ሪል ህብረት የሚደረገው በዚህ መንገድ ነው። ቤተክርስቲያን ልትወድቅም ልትነሳ የምትችልበት ዶክትሪን እሱ ነው ብሎ ሉተር እንደሚያምነው ልክ እንደዛው ማለት ነው። ኦኬ ሉተር እንደሚያምነው ልክ እንደዛው ማለት ነው። ሶ እያልን ያለነው ነገር ይሄንን ነው። ቤተክርስቲያን በሰፊው ኮንቴክስት የምትታይና የማትታይ ብለን ስንከፍል የሉተርን ኤክሌሲዮሎጂ ስንመለከት ያለ ካልቪን ተመሳሳዩን ነገር ያምናል። ሰይጣናዊ ሀሳብ ያላቸው ሰዎች በቤተክርስቲያን ይኖራሉ ይላል። ኦኬ ሰይጣናዊ ሀሳብ ያላቸው ሰዎች በዚህ በሚታይ መልኩ በቤተክርስቲያን ህብረት እያደረጉ ሊኖሩ ይችላሉ። ነገር ግን በማትታየው ቤተክርስቲያን እነዚህ ሰዎች ኤክስክሉድድ ናቸው። በሚታየው ዝም ብለው ወደዚህ ሊሉ ይችላሉ እንጂ የዚህ ቤተክርስቲያን ሁለት አስፔክቶች እነዚህ ናቸው ነው። እንደዛ ከሆነ ሉተር ታዲያ ሃይማኖት ነው ያመጣው ስናል አይደለም፣ እንቅስቃሴን ያመጣው ከእግዚአብሔር ጋር ሪል የሆነ እውነት የሆነ ሪሌሽንሺፕ እንዲኖራችሁ በዚህ መልኩ ነው መሆን ያለበት የሚል አይነት ሙቭመንት ነው ያመጣው። ሶላ ፊዴን ያነሳውበት ምክንያት እሱ ትክክለኛው ሪሌሽንሺፕ ከእግዚአብሔር ጋር እንዲኖረ እምነት ብቻ በቃ የማያንቀሳቅስ ዶክትሪን፣ በትክክል ልትረዱት የምትችሉት ዶክትሪን ነው። በዛ መንገድ መቀመጥ መቻል አለበት ብዬ አስባለሁ። እንደዛ ከሆነ ሉተር አዲስ ሃይማኖት አይደለም ያመጣው፣ አዲስ ግን እንቅስቃሴ አምጥቷል። አዲስ እንቅስቃሴ ስንል በእንቅስቃሴ ውስጥ ምን አለ የሚለውን ጥያቄ ይዘን እንመጣለን። እንዳልነው ወደ መጀመሪያው እንመለስ፣ ወደ ኦሪጂኑ እንመለስ የሚል እንቅስቃሴ ነው። ታዲያ በዚህ እንቅስቃሴ ውስጥ ወደ ኦሪጂኑ የመመለስ አቅም ካለኝ አዲስ እንትን አመጣ፣ አዲስ ሃይማኖት አመጣ ማለት ነው። እሱ ኢግናይት ያደረገው ያ እንቅስቃሴ ውስጥ ግን ወደኋላ የመመለስ ያንን ኖቲፋይ የሚያደርጉ ዶክትሪኖች ግን አሉ። በዛ መንገድ ከሆነ የመጣው አዲስ ሃይማኖት መጣ የሚለው ነገር እነሱ ራሳቸው የፈጠሩት የአእምሯቸው ውጤት ነው የሚሆነው። ስለ ሃይማኖት ስለ ቤተክርስቲያን ያላቸው ኤክሌሲዮሎጂያቸው ሲምፕሊ በእነሱ ኤክሌሲዮሎጂ ውስጥ የሉተርን ሀሳብ እየከተቱ ነው። በእነሱ ሚዛን ሌላ ነገር ለመመዘን እየሞከሩ ነው። ከዛ አንጻር የሚመጣ ነገር መሆኑ መታወቅ አለበት። እሺ እዚሁ የዚችን ጥያቄ እንትን ላድርግና በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ ድረስ አትበቀልም አሉ። የሚጮሁት ሰዎች ምንን ነው የሚያመለክቱት የሚል ጥያቄ አንስታለች። ራዕይ 6 ላይ ማለት ነው። ራዕይ 6 ላይ ይሄ ጥያቄ ይነሳና ምን ይባላል? ራዕይ 6 ላይ ጥያቄ ይነሳና ቅዱሳን አሁን በአጸደ ነፍስ ሆነው ስለኛ ይጸልያሉ ያማልዱናል የሚል ነገር ይነሳል። ነገር ግን መጽሐፉ እየተናገረ ያለው ሙሉ በሙሉ እሱን አይደለም። ለምን ከተባለ አንዳንድ ነጥቦችን እዚህ ጋር እናንሳና አለ። የመጀመሪያ ነጥብ አንድ እሺ ለምን ስለ አማላጅነት የሚያነሳ አይደለም። ለምን ነጥብ አንድ የትኛውም የቤተ ክርስቲያን አባት ቅዱሳን እንደሚያማልዱ የሚያሳይ ነው ብሎ አልፈተውም። በተለይ እርሊ ፔሪድ ላይ ይህ ሀሳብ ቅዱሳን ስለማማለዳቸው የሚናገር ነው ተብሎ አልተነሳም በጭራሽ። መጽሐፍ ቅዱስ ይሄንን አያሳይም። የቤተክርስቲያን አባቶችም ይሄንን አያሳዩም። ሁለተኛ ኮንቴክስቹዋሊ መጽሐፍ ውስጥ ስንገባም እሱን አናገኝም። ኦኬ እሺ ጋይስ በኋላ አስገባቸዋለሁ። ገስት የምትጠይቁኝ ሰዎች በኋላ አስገባቸዋለሁ። ኦኬ ኮንቴክስቹዋሊ እሱን አያሳየንም። ለምንድን ነው ሲባል አንደኛ አሁንም በዚህ መንገድ ኮንቴክስቹዋሊ ያሳየንም። ይሄ የመጀመሪያው ነጥቤ እንዳለው የቤተክርስቲያን አባቶች አልፈቱትም የሚለው ሀሳብ እንዳለው ነው ማለት ነው። አንደኛ ስለ ሰማዕታቱ ነው የሚናገረው። በአጸደ ነፍስ ያሉ ቅዱሳን ሁሉ ያማልዳሉ በእናንተ ቴዎሎጂ መሰረት ወይስ ሰማዕታቱ ብቻ ያማልዳሉ? ይሄ ስለ ሰማዕታት ነው የሚያወራውና ማለት ነው። ስለጠበቁት ምስክርነት የታረዱ ሰዎችን ነው አሳየን የሚለው። ስለዚህ በዚህ ኮንቴክስት መሰረት ሊባል የሚገባው ሰማዕታት ያማልዳሉ ነው እንጂ ቅዱሳን ያማልዳሉ አለ። በአጸደ ነፍስ ያሉ ሰማዕት ሳይሆኑ የሞቱትን ኢንክሉድ ማድረግ አትችሉም። በዚህ ውስጥ ኢንክሉድ ማድረግ የምትችሉት ሰማዕታትን ብቻ የታረዱ ብሎ ስለሚናገር፣ ስለዚህ ሰማዕታት ያማልዳሉ ወይስ ደግሞ ቅዱሳን ያማልዳሉ? ይሄ ሌላው እንትን ስለ ክርስቶስ የተገደሉ መከራ የተቀበሉ ያማልዳሉ ወይስ ደግሞ ቅዱሳን ሁሉ ያማልዳሉ? ግን ይሄ እንደው ቀላሉ ነገር ነው። ወደ ሁለተኛው ስንመጣ ኮንቴክስቹዋሊ ደግሞ ስንመጣ
ስለምንድን ነው የጮሁት? ያማልዳሉ ወይስ ፍረድልን ብለው ይጮሃሉ? እነዚህ ሰዎች ለምን አትፈርድልንም ብለው ጮሁ ብሎ ነው። ለምን አትፈርድልንም ብለው ጮሁና እነሱ ስለኛ ያማልዳሉ። ፍጹም የተለያዩ ጉዳዮች ናቸው። ስለዚህ የሚናገረው ነገር ክፍሉ ምንድን ነው? እነዚህ ሰዎች ስለ ክርስቶስ ተገድለዋልና ለምን አትፈርድልንም ብለው እየጮሁ ነው። ወይ ደግሞ በምድር ላይ ስላዩት መከራ፣ ቅዱሳኑ ስላዩት መከራ እግዚአብሔር የሚፈርድ አምላክ የመሆኑን ጉዳይ የሚያሳይ ነው። ቅዱሳኑ ካዩት መከራ የተነሳ በእግዚአብሔር ዘንድ እረፍት እንደሚሆንላቸው የሚያሳይ ጥቅስ ነው። ስለዚህ ይሄንኑ ነው መጽሐፍ ቅዱስ የሚነግረን። ይሄንኑ አባቶች በዚህ መንገድ ነው የተረጎሙት። ስለዚህ እናንተ አሁን ይሄ በቤተክርስቲያን ያሉ ቅዱሳን፣ በአጸደ ነፍስ ያሉ ቅዱሳን ያማልዳሉ ለማለት የተነገረ ጥቅስ ነው ካላችሁ፣ አንደኛ ኮንቴክስቱን በዚህ መንገድ ኮንስትራክት ልታረጉት ይገባል። ሁለተኛ ነገር ደግሞ የቤተክርስቲያን አባቶች ይሄንን በዚህ መንገድ ፈተውታል የሚለውን ነገር ማምጣት ይገባቸዋል። ከአማላጅነት ጋር ለስዕል ከመስገድ ጋር ምናምን በተገናኘ በጣም በሚያስቅ መልኩ ማለት ነው ኦርቶዶክስ ወገኖች የሚገጥማቸው ችግር ምንድን ነው? እነሱ ይሄንን የሚሏቸውን ጥቅሶች ይዘው መጥተው ቤተክርስቲያን አባቶች ጋር ሲያቀርቧቸው ቤተክርስቲያን አባቶችን በዛ መንገድ አልፈቷቸውም። ባለፈውም የነበሩ ዲቤቶች ላይ እንዳያችሁት ማለት ነው አልፈቷቸውም። በዛ መንገድ ካልፈቷቸው እናንተው ባስቀመጣችሁት ሚዛን እናንተው ነው የምትወርቁት። ስለዚህ ይህ ጥቅስ ስለ አማላጅነት የሚያወራ አይደለም። ታዲያ ስለምንድን ነው የሚያወራው? እግዚአብሔር ችላ የማይል አምላክ እንደሆነ ነጭ ልብስ ይሰጣቸው ተባለና ዘመኑ እስኪደርስ ድረስ ወደ እግዚአብሔር ረፍት ገቡ ብሎ ይነግረናል። እየነገረን ያለው እሱ ነው። ስለ ክርስቶስ የተሰደዱ ሰዎች በእግዚአብሔር ዘንድ ረፍት አላቸው። እግዚአብሔር ግን በምድር በሚኖሩት ላይ በዚህ ምክንያት ይፈርዳል። በቃ ሀሳቡ ይሄ ነው እንጂ ስለ ቅዱሳን አማላጅነት የተነገረ አይደለም። የተነገረ ያለው ስለዚህ ጉዳይ ነው። ታችን የጠየቃችሁ ጥያቄ በዛ መንገድ የሚቀመጥ ነው። ኦኬ፣ ሌላ ጥያቄ ደግሞ ተቀብያለሁ። ሰው በክርስቶስ የመስቀል ስራ ካመነ በኋላ አማላጅነቱን ባይቀበል ይድናል? በመስቀሉ ስራ መዳኑ ብቻ ጽድቅ ሆኖ ያለ አማላጅነቱ ስራ ጽድቅ ይጸናለታል? አንድና ግልጽ የሆነ ነገር እዚህ ላይ እናስቀምጥ። ግልጽ የሆነ ነገር፣ ሰው በክርስቶስ የመስቀል ስራ ካመነ የክርስቶስን አማላጅነት ነው እንትን እያደረገ። ኦኬ፣ የክርስቶስን አማላጅነት ነው እያመነ ያለው። በክርስቶስ የመስቀል ስራ አምኖ በአማላጅነቱ ግን አላምንም የሚል ሰው ካለ አማላጅነት ለሚለው ሀሳብ የተንሻፈፈ ነገር ይዞ መጥቷል። ሌሎች አማላጅ ብሎ ስለኔ የሚጸልዩ ምናምን ብሎ ሊያስገባቸው የፈለጋቸው ነገሮች አሉ ማለት ነው። መጽሐፍ ቅዱስ ግን የመስቀል ስራው ከምልጃው ጋር የተጣበቀ እንደሆነ ይነግረናል። ምን ብሎ ይነግረናል? እሱ ኃጢአታችንን በደሙ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከዚህ በኋላ ስለኛ መከራ ሊቀበል አያስፈልገውም ማለት የሊቀ ክህነቱ ስራ በመስቀል ላይ ስራው የተገለጠ ነው። ይሄ የሊቀ ክህነቱ ስራ ደግሞ ዕብራውያን 7:25 ላይ ስትመለከቱ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው ይልና እሱ ግን የማይሞት ስለሆነ የማይለወጥ ክህነት አለው፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ሊቀ ክህነቱ የመስቀል ላይ ስራው ከአማላጅነቱ ጋር የመጣ ጉዳይ ነው። ከማዳን ስራው ጋር የመጣ ጉዳይ ነው። ስለ አማላጅነት ስናወራኛ ይሄን እያወራ ነው። አማላጅነት ጸሎት ነው ምናምን የሚሉ ሰዎች እንግዲህ ስለነሱ የሚጸልዩ ሰዎች ማስገባት ሲፈልጉ ያንሻፈፉት ነገር ነው። በክርስቶስ የመስቀል ስራ ምን ብሎ ነው የሚያምኑ? ስለ አማላጅነት ኢየሱስ ክርስቶስ አማላጅ አይደለም ካልክ በኋላ የመጽሐፉን ሊትራሊ መጽሐፉ ያስቀመጠውን ያንን ሀሳብ ከካድከው በኋላ በመስቀል ስራው አምኝ ያለው ምናምን ልትል እንዴት ትችላለህ? በዛ መንገድ ልታስቀምጠው አትችልም። የመስቀል ስራውን የሚያምን ሰው በምልጃው የግድ ማመን አለበት። ካለበለዚያ የክርስቶስን ስራ ከፍሎ ነው የተረዳው ማለት ነው። ከፍሎ ነው የተረዳው። ምልጃው የምንለው እኛ አንዴ ባፈሰሰው ደግሞ ለዘላለም ከአብ ጋር የመታረቂያ መንገድ ነው ብለን ስለሆነ የምናምነው ማለት ነው። ኦኬ፣ ስለዚህ ይህንን ካነሳን ሌላ ደግሞ አንድ ሀሳብ ደግሞ እናንሳ፣ ስለ ክህነት ማለት ነው። በፕሮቴስታንቱ በክህነት ጉዳይ ሁላችንም ካህን ነን የሚባል አስተምሮ አለ። በአዲስ ኪዳን ክህነት የለም ማለትም ሁሉም ካህን ነው ወይ የሚል ሀሳብ መጥቷል። ስለ ክህነት የምናነሳቸውን ነገሮች ትንሽ እንትን እናላቸው። ክህነትን በተመለከተ እንደው ካህን የምንለው በእኛና በእግዚአብሔር መካከል የቆመ መካከለኛ ብለን እስካልፈታ ነው ድረስ የክህነት ጉዳይን ስናነሳ ኦርዴንድ የሆነ የእግዚአብሔር አገልጋይ ብለን እያነሳን ከሆነ ዳዝንት ማተር ስለ ክህነት ስናነሳ ማለት ነው። በልዩነት ካህን የሆነ ስንል ኦኬ፣ ልክ አማኞች እንዳሉ
እነዛን አማኞች ሊያገለግል የተሾመ የእግዚአብሔር አገልጋይ ብለን እየፈታ ነው ከሆነ ዋይኖት ለምን አንለው? መካከለኛ አርገን እስካላስቀመጥ ነው ድረስ ማለት ነው። በካህኑ በኩል ካልሆነ ወደ እግዚአብሔር መቅረብ የማንችል አድርገን ራሳችንን ካሰብን ግን ካህን ነን ብለን በካህኑ በኩል ካልሆነ ወደ እግዚአብሔር መቅረብ አይችልም ማንም ሰው ብለን እያመንን ከሆነ እሱ ሌላ ጉዳይ። እዛ ላይ ነው ሰው ብዙ ሰው የሚስተው እዛ ላይ ነው። የነ ሉተርም ጭቅጭቅ ያለው እዛ ላይ ነበር። ምክንያቱም ያ ኦርዴንድ የሆነው ካህን ያዘዘው ነገር በሙሉ ጀስት ያ ከኤክስ ካቴድራ የሚለው ሀሳብ ማለት ነው። ካህኑ ጳጳሱ ከኤክስ ካቴድራ የሚለው የትኛውም ነገር ሕጸጽ አልባ ነው ካለ በኋላ ካህናቱ ከዛ የሚያደርጉት ነገር ሁሉ እስከ ፑርጋቶሪ ቴዎሎጂ ድረስ ይመጣል። ያ ትክክል አይደለም። እነ ሉተርም ሲቃወሙ የነበሩት የክህነት ጉዳይ ይሄኛው ነው እንጂ ማለት ነው። ስለዚህ እኛ ካህናት ነን ወይ ከተባለ ደግሞ አዎ እኛም ካህናት ነን። ካህናት የተባልነው ለምንድን ነው? ካህናት የተባልነው መጽሐፍ ቅዱስ በግልጽ እንዳስቀመጠልን ማለት ነው። ካህናት የተባልነው የእሱን ስራ ለዓለም እንድንናገር እግዚአብሔር ስለሾመ ነው። በክርስቶስ አምኖ የዳነ በሙሉ ወንጌል የመናገር ግዴታ ስላለበት ወንጌልን አለመናገር ደግሞ ስለማይችል ማለት ነው። ስለዚህ ለእርሱ የተለየ ወገን ነው፣ ቅዱስ ሕዝብ ነን፣ ካህናት ነን ብሎ መጽሐፍ ቅዱስ ይነግራል። ስለዚህ ክህነታችን ምንድን ነው ሲባል የእኛም ክህነት ቢሆን በተመሳሳይ መልኩ እግዚአብሔር ወንጌሉን ለዓለም እንድንናገር የሾመን ስለሆነ ነው። ኮሚሽን ያደረገን ስለሆነ ነው። የወንጌሉን ብርሃን እንድናበራ ኮሚሽን ያደረገን ስለሆነ ነው። ይሄ እንግዲህ ለእኛ ለፕሮቴስታንቶቹ ደግሞ ሲነገር ከኃላፊነት ጋር ፕሪቪሌጅም ነው። አደሴም ታይም ደግሞ ምንድነው ኃላፊነትም ጭምር ነው፣ ሪስፖንሲቢሊቲም ጭምር ነው። ያ ሪስፖንሲቢሊቲ እንግዲህ ብርሃናችሁ በሰው ሁሉ ፊት ይብራ ተብሎ እንደተነገረው ለምን በእናንተ ያለውን ያንን ብርሃን አይተው የሰማዩን አባታችሁን እንዲያከብሩ ተብሎ እንደተነገረው። ስለዚህ ያ ብርሃን በእኛ ላይ በበራ ጊዜ ሁሉ እኛ ለርስቱ የተለየ ወገን ነን፣ ቅዱስ ሕዝብ ነን፣ ካህናት ነን። ስለዚህ ስለ ክህነት ሲነገር እኛ ካህናት ነን ስንል ያለን እያልን ያለን ኦኬ፣ እኛ ካህናት ነን ስንል ያለን እያልን ያለን። ከዛ በመቀጠል ግን በቤተ ክርስቲያን ደግሞ ኦርዴንድ የሆኑ የተሾሙ ደግሞ ኦኬ፣ ለምሳሌ ቅዱሳት ምስጢራትን የሚያካፍሉ ካህናት አሉ። በዛ መንገድ ቤተክርስቲያን ስትረዳው ነው ከመጀመሪያ ጀምሮ ማለት ነው። ያ ማለት ግን በእነሱ ካልሆነ በስተቀር ወደ እግዚአብሔር በጭራሽ ሊቀረብ አይችልም የሚል አይነት ሀሳብ ግን ያለው ነገር አይደለም። ሉተርም ሚስዩዝ ኦፍ ዘ ማስ ላይ ሲያነሳ የነበረው እሱን ስለሆነ ማለት ነው። ክህነትን እንዳንለጥጠው የሆነ እንትን ልናበጅለት ያስፈልጋል፣ የሆነ ነገር ልናበጅለት ያስፈልጋል። ነገር ግን በእግዚአብሔር የተሾመን ህዝቡ እምነት ጥሎበት እንዲያገለግለው የመረጠውን ኦርዴን ያደረገውን ያንን አገልጋይ ካህን ብዬ የመጥራት ጉዳይ ከሆነ ችግር የለውም። ያ ካህን ያለው ነገር በሙሉ ግን አይ ምናምን ብዬ የሆነ እንትን ውስጥ የምከተው ከሆነ የሆነ ቦክስ ውስጥ ከትቸው ያለሱ ወደ እግዚአብሔር መቅረብ እንደማልችል አድርጌ የሚያስቀምጠው ከሆነ እሱ ላይ ተቃውሞ አለ ማለት ነው። ሁላችንም ካህን ነን የሚለው ትምህርት ግን የሚያሳየው እኛ የወንጌልን እውነት ለሌሎች ከመስበክ ሀሳብ ጋር ስለሆነ ማለት ነው። እንግዲህ ያንን ካላደረግን ክህነታችንን እኛም እያዋረድ ነው። በዛ መንገድ ማየት አለብን ብዬ አስባለሁ። ኤክሌሲያስቲካል ኤክስክሉሲቪዝም ላይ ይላል ሌላ ጥያቄ ደግሞ ኦርቶዶክሶች ለምን ይከሱናል? ሪሊ ሶላ ስክሪፕቹራ ቤተክርስቲያንን ኤክስክሉድ አድርጓል ወይ የሚል ሀሳብ ተነስቷል። ይህንን በሚቀጥለው ሳምንት ወይ በሚቀጥለው 15 ቀን በደንብ አድርገን እናየዋለን። መጽሐፍ ቅዱስ ብቻ ቤተክርስቲያንን ኤክስክሉድ አላደረገም። እንደውም የቤተክርስቲያንን ኮንሰፕት ለራሳቸው ብቻ ይዘው የቤተክርስቲያንን ኮንሰፕት በማይሆን መልኩ ያንሻፈፉት እነሱ ናቸው እንጂ እኛ አይደለም። ቤተክርስቲያንን ሶላ ስክሪፕቹራ ኤክስክሉድ አያደርግም። በምንም አይነት ሁኔታ ቤተክርስቲያን ሶላ ስክሪፕቹራ ኤክስክሉድ ሊያደርግ አይችልም፣ አድርጎም አያደርግም። እያለ ያለው ነገር ምንድን ነው? ቤተክርስቲያን ራሷ ስልጣኗን ልትለማመድ የሚገባው ስልጣኑን ከሰጣት ከመጽሐፍ ቅዱሱ ስልጣን በታች ሆና ነው። ቤተክርስቲያን ልትሳሳት ትችላለች። አዎ ቤተክርስቲያን ልትሳሳት ትችላለች። ባለፈውም ጠይቄ ነበር። ቤተክርስቲያን አትሳሳትም የሚሉን ወገኖቻችን እንግዲህ በነገረ ክርስቶሳዊ እንትን ላይ በክርክር ላይ ያመጣው ችግር ምንድነው? ህብረት በጌታ እራት እንኳን በቅዱስ ቁርባን ህብረት እንዳያደርጉ አድርጓቸዋል። ኢስተርን ኦርቶዶክስና ኦሪየንታል ኦርቶዶክስን ህብረት እንዳያደርጉ አድርጓቸዋል። አሁን ምን እየተባለ ነው? የቃላት ልዩነት ነው ወር ደግሞ የአገላለጽ ልዩነት ነው እየተባለ ነው። አሁን የሚመጣው ነገር ቤተክርስቲያን በአገላለጽ ልዩነት ምክንያት እኔ ሕጸጽ አልባ እኔ ያቺ አንዷ ቤተክርስቲያን ነኝ እያለች ህብረት አለማድረግ ትችላለች።
ህብረት ሳታደርግ ኖራለች። የቃላት ጉዳይ ከሆነና ሪል እነሱ እንደሚሉት የቃላት ጉዳይ ከሆነና በዚህ ምክንያት ተወጋግዘው ከነበረ ቤተክርስቲያን ለ1000 ምናምን ዓመት ስትሳሳት ኖራለች። ስለዚህ ቤተክርስቲያን ልትሳሳት አትችልም ብለው ሊያስረዱን አይችሉም። በተለይ ደግሞ ይሄ የአገላለጽ ጉዳይ ነው በሚል ኢስተርን እና ኦሪየንታል ቸርች ኦኬ፣ ኢስተርን እና ኦሪየንታል ቸርች የአገላለጽ ልዩነት ነው በሚል እንትን ውስጥ ሆነው በሀሳብ ውስጥ ሆነው ጆይን ካደረጉ ወር ደግሞ ከተዋሃዱ ከዛ በኋላ ውግዘቱ ከተነሳ ሲወጋገዙ የኖሩት በአገላለጽ ጉዳይ ነው ልንል ነው። ውሻና ወንበዴ ሲባባሉ የኖሩት በአገላለጽ ጉዳይ ነው። ስለዚህ ምን ሊሆንብን ነው ማለት ነው? ቤተክርስቲያን ስትሳሳት ኖራለች። አንዲቷ እኔ ነኝ ብላ ስትሳሳት ኖራለች። ቤተክርስቲያን ልትሳሳት አትችልም ልትለኛት በታሪክ ልትለኛ አትችልም። ይኸው ተሳስታ እያየናት ስለሆነ ቤተክርስቲያን ልትሳሳት ትችላለች። ሶላ ስክሪፕቹራ ቤተክርስቲያንን ኤክስክሉድ ያደርጋሉ? አያደርግም። በጣም የሚገርማችሁ ነገር ኮንቴምፖራሪ የሆነው በዚህ ዘመን ያለውን የሜኖናይት ሶሳይቲን እንኳን አመለካከት ብትመለከቱ የመጽሐፍ ቅዱስ ልምምዳቸው ቤተክርስቲያንን ኤክስክሉድ ያደርጋል። መጽሐፍ ቅዱስ ሊፈታ የሚገባው ይላል ሜኖናይት ሶሳይቲ ማለት አሁን ያለው ሜኖናይት ሶሳይቲ ቤተክርስቲያን መጽሐፍ ቅዱስ ሊፈታ የሚገባው በቤተክርስቲያን ኮንቴክስት ውስጥ ሆኖ ብሎ ነው የሚያስቀምጠው። ኦኬ እንኳን ክላሲካል ፕሮቴስታንቲዝሙ ይቅርና ማለት ሶ ክላሲካል ፕሮቴስታንቲዝሙ ላይ ስንመጣ ቤተክርስቲያን ሪሊ ባለስልጣን ናት። ሶ ያቺ ቤተክርስቲያን መልኳ እንዳይጠፋ ወደ መጀመሪያው የመጽሐፍ ቅዱስ ትምህርት መመለስ አለብን። የማይሳሳተው መጽሐፍ ቅዱስ ብቻ ስለሆነ ከማይሳሳተው ከመጽሐፍ ቅዱስ የተማረችውን ብቻ ልታስተምር ይገባታል ነው ጉዳዩ። በዛ መንገድ ነው መቀመጥ ያለበት። ስለዚህ ቤተክርስቲያንን እንደውም ኤክስክሉድ አለም ያደርጋት። ታዲያ ምንድን ነው ኢንክሉድ ነው ያደርጋት? በሚገባት ስፍራ ላይ እንድትቀመጥ ነው ያደርጋት። ሶ ቤተክርስቲያን እንግዲህ ቅዱሳት ምስጢራትን የምታካፍለው ቤተክርስቲያን ናት፣ መጽሐፍ ቅዱስ አይደለም። ቤተክርስቲያን ግን መጽሐፉ በሰጣት ስልጣን መሰረት ነው ቅዱሳት ምስጢራትን የምታካፍለው። ቅዱሳት ምስጢራት ኦኬ አያስፈልጉም ካላልን በስተቀር የቤተክርስቲያንን ስልጣን ልንክድ አንችልም። ቤተክርስቲያን ባለስልጣን ናት፣ ግን ሕጸጽ አልባ ባለስልጣን አይደለችም። ሶ ቤተክርስቲያንን ኤክስክሉድ አያደርግም። ኦርቶዶክሶች ታዲያ ለምንድነው የሚከሱም ከተባለ ይሄ ስላልገባቸው ወይ አውቀው አለቀ እንጂ በምንም አይነት ሁኔታ ቤተክርስቲያን እንትን አያደርግም። ቤተክርስቲያንን ሶላ ስክሪፕቹራ ኤክስክሉድ አያደርግም። ቤተክርስቲያን የምን አይነት ቦታ ላይ ነው መቀመጥ ያለባት ነው ጉዳዩ እንጂ ማለት ነው። እሺ ከዚህ ጋር በተያያዘ ደግሞ ሌላ የተነሱ ነገሮች አሉ፣ እያየናቸው ብንሄድ አሪፍ ነው። አንድ ሁለት ጥያቄዎች ለመመለስ ልሞክርና እስቲ ላስገባችሁ። ኔክስት በጣም በሰፊው ስለምናይ ማለት ነው። ስለ ዩካሪስት የተነሳ ነገር አለ። ስለ ጌታ እራት፣ ስለ ቅዱስ ቁርባን የተነሳ ነገር አለ። የጌታ እራት ምንድን ነው? የጌታ እራት ጸጋን አያስተላልፍም ሚንስ ኦፍ ግሬስ አይደለም ብሎ ሂስቶሪክ ፕሮቴስታንቲዝም አላስተማርም። ካልሆነው ልጀምር፣ ፕሮቴስታንቱ ከማያስተምረው ትምህርት ልጀምር። ጸጋን አያስተላልፍም ብሎ ሂስቶሪካሊ ፕሮቴስታንት አስተምሮ ያውቅ? ኦኬ አንድ እሱ። ሁለተኛ ሂስቶሪክ ፕሮቴስታንቲዝሙ የጌታ እራት ባዶ ስርዓት ነው ብሎ አስተምሮ አያውቅም። መታሰቢያ ብቻ ነው ብሎ አስተምሮ አያውቅም። ባዶ መታሰቢያ ባዶ ምሳሌ ብቻ ነው ብሎ አስተምሮ አያውቅም። ሶ ሂስቶሪካሊ ፕሮቴስታንቲዝም ይህንን ስለ ጌታ እራት አስተምሮ አያውቅም። በሰፊው ኔክስት በደንብ እናነሳዋለን። በደንብ ስለ ጥምቀት ባለፈው አንስተናል። ኔክስት በሰፊው በደንብ እናነሳዋለን። ግን ወደ 3ኛ ሳምንት ሳይሻገር አይቀርምና ጥያቄ እናነሳችን ማለት ነው። 2 ሳምንት እያደረግን ነው። ሶ ፕሮቴስታንቲዝሙ ስለ ጌታ እራት ምንድን ነው የሚያስተምረው? በጌታ እራት ስርዓት ውስጥ በጌታ እራት በዚህ ቅዱስ ምስጢር ውስጥ ኦኬ የጌታ ሪል ፕሬዘንስ አለ ብሎ ያስተምራል። አሜን ነው። የጌታ ሪል ፕሬዘንስ አለ ብሎ ያስተምራል። ፕሬዘንሱ ፊዚካል ነው ስፒሪቹዋል የሚለውን ነገር ኦልሬዲ ማተር ኦፍ ዲስከሽን ነው። ነገር ግን ሪል ፕሬዘንስ ግን አለ ብሎ ያስተምራል። ፕሮቴስታንቲዝሙ ሌላው የማያስተምረው ነገር በጌታ እራት ውስጥ ህብስቱና ወይኑ ወደ እውነተኛ ስጋና ደምነት ግን ይቀየራል ብሎ አያስተምርም። እንደ ካቶሊኮች ይሄ እንደ ካቶሊኮች ትራንስሰብስታንሺየት ያደርጋል ሰብስታንሺያሊ ይቀየራል ብሎ አያስተምርም። ሚስቲካል ቼንጅም አለ ብሎ አያስተምርም ፕሮቴስታንቲዝም። የምንለየው በምንድን ነው የሚለውን ነገር መጀመሪያ በዚህ መንገድ ማየት አለብን። ስለዚህ ይቀየራል ወይስ አይቀየርም አይደለም ጉዳዩ። ኦኬ በፕሮቴስታንቲዝም ውስጥ ይቀየራል ወይስ አይቀየርም የሚለው የሚቀየር ነገር የለም። በሉትራን ትራዲሽን ውስጥ ምን ይባላል? በህብስቱ ውስጥ
ከህብስቱ ስር በህብስቱ ላይ ጌታ ፕሬዘንት ነው፣ ፊዚካሊ ፕሬዘንት ያደርጋል ብለው ያስተምራሉ። እሺ ጋይስ አልሰማም? እስቲ ጻፉልኝ። ይሰማል? ይሰማል። ለምንም ሁሉም እንትን ነው በደንብ ይሰማል። እሺ ሶ የሚሰማ ከሆነ ልቀጥል። ስለዚህ ፊዚካሊ ኦር ደግሞ ስፒሪቹዋሊ ፕሬዘንት ያደርጋል ጌታ ተብሎ ይታመናል። በፕሮቴስታንቲዝሙ ይቀየራል ተብሎ ግን አይታመንም። ይቀየራል ተብሎ አይታመንም። አንዱ እሱ ነው። ግሬስ ኮንፈር አያደርግም፣ ግሬስ አይተላለፍበትም ተብሎ አይታመንም። የኔ ቤተክርስቲያን መሰረተ ክርስቶስ ራሱ ምን ብላ ታስተምራለች? በጌታ እራት ውስጥ ጸጋ ይተላለፋል፣ መንፈሳዊ በረከት እንቀበልበታለን ብላ ታስተምራለች የኔ ቤተክርስቲያን። ስለዚህ በጌታ እራት ውስጥ ጸጋ አይተላለፍም ብሎ ፕሮቴስታንቲዝሙ ሂስቶሪካሊ ያለው ፕሮቴስታንቲዝም አያስተምርም። በኋላ ላይ የመጡ ግን ጸጋ እንቀበልበትም ምናምን የሚሉ እንቅስቃሴዎች እንዳሉ እሱ እንዳለ ሆኖ ማለት ነው። ግን እንደው ፔንቴኮስታል ሙቭመንት እኮ ይሄንን በቃ በጣም ይቃወማል ምናምን የሚል ሰው ስላለ ፔንቴኮስታል ሙቭመንትን ሪሊ በቃ ክላሲካሊ ገና ሲመጣ ክላሲካል ፔንቴኮስታሊዝም እንዳለ የሚያውቃለን። ኦኬ ሶ ክላሲካል ፔንቴኮስታሊዝሙ ግን በቃ ስርዓት ብቻ ነው ብሎ ያስተምራል እና የሚሉ ሰዎች አሉ። ኖ ኖ ኖ እንደዛ አይደለም እንትን የሚያደርጉት ማለት ነው። ኦኬ እንደዛ አይደለም። ፔንቴኮስታል ሙቭመንቱ ላይ እነዚህ ምስጢራት ሲወሰዱ ጥምቀትም ሆነ የጌታ እራት ሲወሰዱ መንፈሳዊ ኢንካውንተር አለ ተብሎ ይታመናል። መንፈሳዊ ኢንካውንተር አለ ተብሎ ይታመናል። ሶ ምስጢራዊ በሆነ መልኩ እግዚአብሔር ኢንካውንተር ያደርገናል ተብሎ ይታመናል። እንትን ነው አው መታሰቢያ ነው፣ አው መታሰቢያ ግን ምስጢራዊ ኢንካውንተር አለው ተብሎ ግን ይታመናል ማለት ነው። ኦኬ ስለዚህ ያንን ማየት በጣም ያስፈልጋል። ሶ ከፕሮቴስታንቱ አንጻር እና ከመጽሐፍ ቅዱሱ ትምህርት አንጻር ስናስቀምጠው በጌታ እራት ውስጥ መታሰቢያ ነው። አዎ መታሰቢያ ነው። ምን አይነት መታሰቢያ ነው? ጌታ ራሱ የሚገኝበት መታሰቢያ ነው። ስለዚህ ስንወስድ ያንን ምስጢር ስንወስድ ምንድን ነው የሚሆነው ስንል ጌታ ህብረት ያደርጋል ከኛ ጋር፣ ከጌታ ጋር ህብረት እናደርግበታለን ብለን እናምናለን። ስለዚህ ያ የምንቆርሰው ህብስት፣ ያ የምንጠጣው ጽዋ ከጌታ ስጋና ደም ጋር ህብረት አለው ብለን እናምናለን። የኔ ቤተክርስቲያን ይህን ታምናለች። ስንወስድ ከጌታ ስጋ ጋር ህብረት ያለው አይደለምን? ከጌታ ደምስ ጋር ህብረት ያለው አይደለምን የተባልን አዎ አለው እያን ኮንፌስ እያደረግን ነው የምንወስደው። ኦኬ ስለዚህ አዎ መታሰቢያነቱ እንዴት ነው ሲባል ጌታ እስኪመጣ ድረስ ሞቱን እንናገራለን ብለን እናምናለን። በዛ ውስጥ ጌታ እስኪመጣ ሞቱን የምንናገርበት ጉዳይ ከሆነ ክርስቶስ በዛ ውስጥ አብሮን ደግሞ ስፒሪቹዋል ያለ ብለን ማመናችን ግዴታ ነው የሚሆነው። እንግዲህ ነገረ ክርስቶስን ጭምር የሚነካ ነገር ነው። እንግዲህ ወደ ኋላ ተመልሰን እነ ሄሬኒዮስን ስንመለከት እነ ሄሬኒዮስ 4ኛው ቮሊዩም ላይ 5ኛው ቮሊዩም ላይ አገንስት ሄሬሲስ ላይ ማለት ነው በሰፊው ኔክስት በደንብ እናየዋለን። እዛ ላይ ስንመለከት የሚያስቀምጡት ነገር አለ። በተለይ ከዚህ ከኖስቲክ እንቅስቃሴ ጋር የጌታ እራትና ጥምቀት በጣም ችግር ውስጥ የገባ ነው። ዩካሪስት ተብሎ ይጠራል። ቅዱስ ቁርባን አይደል? ቅዱስ ቁርባንና ጥምቀት በጣም ችግር ውስጥ የገቡበት ጊዜ ነበር። ለምሳሌ በቅዱስ ቁርባን ጉዳይ ላይ ያንን የሚያደርጉ ሰዎች አሉ፣ ኖስቲክ ሙቭመንቱ ላይ ያሉ ማለት ነው። ኖስቲክ እንግዲህ ምን እንደሆነ በተደጋጋሚ እየተናገርኩት ስለሆነ ማለት ነው። ኖስቲክ ሙቭመንቱ ይሄ ማቴሪያል የሆነው ነገር ሁሉ እርኩስ ነው ብሎ ያምናል። ስለዚህ ይሄ ዓለም የተፈጠረው ሌሰር በሆነው ባነሰው አምላክ ነው። ከዚህ እውነተኛው አምላክ አይደለም የፈጠረው። ከእውነተኛው አምላክ በደረጃ የሚያንስ ሌላ አምላክ ዴሚውርጅ፣ ኦኬ ያ ሌላ አምላክ ነው የፈጠረው ብለው ያምናሉ። ስለዚህ ያ ፈጣሪ ያ ክሪኤተር እውነተኛ አምላክ አይደለም። ያ ክሪኤተር የፈጠረው ነው። በአጠቃላይ ይሄ ርኩስ ነው፣ የወደቀ ፕሮጀክት ነው፣ ፌል ያደረገ ፕሮጀክት ነው ብለው ያምናሉ። ስለዚህ ቁርባን ሲወስዱ ወይ ደግሞ እነሱ ዩካሪስት የሚሉትን ነገር ሲወስዱ እሱም ሲናገረው በዛ መንገድ ያስቀምጠዋል። ከዚህ ከእውነተኛ ያልሆነው አምላክ ከፈጠረው ከዚህ ከእርኩስ ከሆነው የሚወጣ ከመሆኑ የተነሳ እንደው ያ ትክክለኛው ክርስቲያኖች ሊያምኑ የሚገባው ነገር አይደለም የሚያስተምሩት የሚለው ነገር ያስቀምጣል። ታዲያ ምንድነው እነሱ የሚያምኑትማ በዛ ውስጥ የምንወስደው ነገር ከነገረ ድነታችን ጋር ምንም አይነት ግንኙነት የለውም። ድነታችን በዛ ውስጥ ምንም እንትን የሚያደርገው ነገር የለም። አሁንም ቅዱስ ቁርባን ከነገረ ድነት ጋር የተያያዘ አይደለም የሚሉ ሰዎች ትንሽ ጥንቃቄ ሊወስዱ ይገባል ብዬ አስባለሁ። ከነገረ ድነት ጋር ፈጽሞ የተያያዘ ነገር ስለሆነ ለምን ሲባል ጸጋ እንቀበልበታለን እየተባባልን ስለሆነ ጸጋ እንቀበልበታለን እየተባባልን ስለሆነ ኖሪሽ ያደርጋል ውስጣችንን፣ ይህን ሰውነታችንን ኖሪሽ ያደርጋል ብሎም ደግሞ ያምናል ሄሬኒዮስ ማለት ነው። ስለዚህ ኢየሱስ ክርስቶስ ሪሊ በስጋ የመምጣቱን ጉዳይ የሚያስጠብቅልን ነገር ነው ቅዱስ ቁርባን።
ኦኬ ከዛ ጋር ህብረት ያለው ጉዳይ ነው። ስለዚህ ይላል ከዚህ በምድር ላይ ካለው ይሄ ስንዴው ወይኑ ምናምን ቅዱስ ቁርባኑ የሚሰራበት ማቴሪያል ከምድር ስለ ምድር ሁሉ ርኩስ ስለሆነ እሱም ያን ያህል ሲግኒፊካንት አይደለም የሚሉ ሰዎች የሚስቱት ነገር እሱን ነው። እውነተኛው አምላክ ከፈጠረው ነገር ነው የሚገኘው። አንድ ጊዜ ግን ኦኬ ዩካሪስቲክ ፖይንት ከያዘ በኋላ ቅዱስ ቁርባን እንደሆነ አምነን እግዚአብሔርን ካመሰገንም በኋላ ስለዛ ጉዳይ ግን ኮመን የሆነ ዳቦና ወይን ብቻ አይደለም የሚሆነው። ነገር ግን ይላል የጌታ ስጋና ደም ግን ይሆናል ብሎ ያስቀምጣል። ሚስቲካሊ ይቀየራል ምናምን የሚለውን ክርክር ግን እያነሳ አይደለም፣ በዛ መንገድ እያስቀምጠው አይደለም ያለው። ነገር ግን በዛ መንገድ ግን ያስቀምጠዋል። እና ምንድን ነው በዚህ ውስጥ ያለው ሲግኒፊካንስ ስትሉ ከነገረ ክርስቶስ ጋር የተገናኘ ነው። ኢየሱስ ክርስቶስ ይዞ የመጣው ስጋም እርኩስ ነው። ስለዚህ ያ የኢየሱስ ክርስቶስ ስጋ ይመስል ነበር እንጂ ሰው ይመስል ነበር እንጂ ሰው አይደለም ምናምን የምትሉ ሰዎችም ልታቆሙ ይገባል ነው የሄሬኒዮስ ንግግር። ደግሞ ኢየሱስ ክርስቶስ ከሞት እንደተነሳ እኛም ከሞት እንነሳለን። ስለዚህ የኖስቲኩ ትምህርት ይሄንን የሚክድ ነው። የቅዱስ ቁርባን ስርዓቱን የሚፈጽም ሰው ያንን ዩካሪስት የሚወስድ ሰው ኢየሱስ ሪሊ በስጋ እንደመጣ ያምናል። ምክንያቱም ሪሊ ህብረት አለው። ሁለት ሪያሊቲ ይይዛል። ያ ሁለቱ ሪያሊቲ ደግሞ ምንድነው? ኢየሱስ ክርስቶስ በስጋ መጥቷል። ሁለተኛው ሪያሊቲስ ኢየሱስ ክርስቶስ ተመልሶ ይመጣል፣ እኛም ደግሞ ከሞት እንነሳለን። ትንሣኤ የሚባል ነገር አለ። እነዚህ ሁለት ሪያሊቲዎች የያዘ ጉዳይ ነው። ስለዚህ ባዶ ስርዓት ብቻ አይደለም። ባዶ ስርዓት ብቻ አይደለም። ጸጋ እንቀበልበታለን የሚለውን ነገርም በደንብ አድርጎ ያስተምራል ሄሬኒዮስ። የቤተክርስቲያን አባቶች በዚህ ጉዳይ ላይ አይደራደሩም። በኋላ ላይ ግን ይለወጣል አይለወጥም የሚል ክርክር ሲመጣ አረ ትራንስብስታንሺዬሽን ነው፣ አረ ሚስቲካል ቼንጅ ነው ምናምን የሚሉ ክርክሮች ግን ሲመጡ በዚህ ጉዳይ ላይ እንግዲህ ማን ነው ፈራጅ የሚለውን ነገር በደንብ ማየት ያስፈልጋል። ኦኬ ትራንስብስታንሺዬሽን ያሉትን ሰዎች በምን ሂሳብ ነው እንትን ያደረጓችሁት? በምን ሂሳብ ነው ትራንስብስታንሺዬት ያደርጋል የሚለው ነገር የተቃወማችሁት ኦርቶዶክስ ወገኖች? ምክንያቱም ተመሳሳይ አባቶች ይጠቅሱና ትራንስብስታንሺዬሽንን ኑፋቄን ይሉታል ኦርቶዶክስ ወገኖቻችን። ከዚህ ሳይድም በቃ ሚስቲካል ቼንጅ ነው እንዴት ነው ይህን ላብራራው አልችልም ይላል። ኖ እየተባለ ያለው ነገር ምንድን ነው? በዛ ውስጥ እየተነገረ ያለው ነገር ምንድን ነው? ኤርሊ ቸርች ፋደርስ ሲያነሱት ከነገረ ክርስቶስ ጋር ከነገረ ስጋዊ ጋር ከእኛ ትንሣኤ ጋር ሁሉ ምን ያደረገ ነው? የተሳሰረ ነገር ነው። በቀላሉ ዝም ብለን በቃ በልተን ጠጥተን የምናልፈው ነገር አይደለም። አንዴ ከበላን ዩካሪስት ነው ካልነው በኋላ በቃ የጌታ ስጋና ደም ጋር ህብረት አለው ካልም በኋላ ኮመን ዳቦና ወይን ነው አንዱ። ስለዚህ ቤት ሄደ እንጀራ ስትበላና ዩካሪስት ስትወስድ ፍጹም የተለያየ ነው። አንድ ሰው በጣም እየረበሽክ ነውና በኋላ ናና የአንተንም ስታንድ ታስረዳናል። ለአሁን ዞር በልልን እስቲ አይመስልም? እሺ። ስለዚህ ያንን በደንብ የሚያምኑበት ጉዳይ ሆኖ እናገኘዋለን። ኮመን ዳቦ አይደለም፣ ኮመን የሆነ ወይን አይደለም። ኦኬ ጸጋ እንቀበልበታለን በደንብ ይሄንን የሚሞተውን ስጋችንን ኖሪሽ እናደርግበታለን፣ ኃጢአት ይቅርታ በዛ ውስጥ ይገኛል የሚለውን ሀሳብን በዛ መንገድ ነው የሚያስቀምጡት፣ በዛ መንገድ ያስቀምጡታል። ከኃጢአት ይቅርታ ጋር የተገናኘ ነገር የለውም ምናምን ማለት በማትችልበት ጸጋ እንቀበልበትም ምናምን ልትል በማትችልበት መልኩ ከጌታ ጋር ህብረት የማድረግ ጉዳይ ነው። አንደኛ ቆሮንቶስ ላይ ስትሄዱ በጣም ግልጽ በሆነ መንገድ ያስቀምጠዋል። አንደኛ ቆሮንቶስ ላይ በሰፊው ስለምንሄድበት ዛሬ ኦቨርቪው ብቻ ነው እያነሳው የሚሄደው፣ በደንብ ኢንዲቴል ግን እንገባበታለን። አንደኛ ቆሮንቶስ ላይ ከአጋንንት ጋር ህብረት የሚያደርግ ሰው ከዚህኛው ጋር ህብረት ማድረግ አይችልም፣ ከጌታ ማዕድ ደግሞ መጥቶ መመገብ አይችልም ይላል። ለምን ሲባል ከአጋንንት ጋር ከአጋንንት ማዕድ የሚበላው ሰውዬ ከአጋንንት ጋር ህብረት እያደረገ ነው ያለው። ኦኬ ጉዳዩ ወደ አጋንንት ስጋነት ይቀየራል ወይስ አይቀየርም ምናምን አይደለም። ስጋውን ለአጋንንት የተሰዋ ስትበላ የምትበላው ያ እንጀራ ከአጋንንት ጋር ህብረት እያደረግክ ነው። አሁን ደግሞ ይሄን እንደ መስዋዕት ይቆጥሩታል። ከዛ በኋላ ደግሞ ይሄንን ለአጋንንት የተሰዋን በልተመተ ይሄንን መብላት አትችልም፣ ከጌታ ጋር ህብረት መልሰ ማድረግ አትችልም። ምክንያቱም ከመሰዊያው የሚበሉት ከመሰዊያው ጋር ምንድን ናቸው? ማህበርተኞች ናቸው። ወደ ብሉይ ኪዳን ተመልሶ የዘሌዋውያኑን ታሪክ እያነሳ ነው። ስለዚህ ከመሰዊያው ሲበሉ ከእንጀራው ሲበሉ ከሱ ጋር ከያህዌ ጋር ህብረት እያደረጉ ነው እነዛ አገልጋዮች። አት ሴም ታይም ደግሞ እንዴት እንደሚጠነቀቁ ታውቃላችሁ። ዳዊት መጥቶ የሚበላለ ሲል ራሳችሁን ከሴቶች ጠብቃችኋል፣ ራሳችሁን ቀድሳችሁ ነበር። አዎ እንደዛ ከሆነ መብላት ትችላላችሁ፣ ካልሆነ ግን አትችሉም።
ምን ያህል ለእግዚአብሔር የተለየ ነገር እንደሆነ ዝም ብሎ ኦርዲናሪ ዳቦ ነው ምናምን ማለት በማያስችል መልኩ። ስለዚህ አሁንም ኦርዲናሪ ዳቦ አይደለም፣ ህብረት የምታደርጉበት ጉዳይ ነው። ኦኬ። ስለዚህ መጠንቀቅ አለባችሁ። እኔ አንዳንድ ሰው በትክክል ካልወሰድከው መቅሰፍት ያመጣል የሚለውን ያምንና በትክክል ወስደው ጸጋ የሚባል ነገር እሱ ትንሽ የሚያስቸግር ይመስለኛል። በትክክል ሳትወስደው መቅሰፍት ያመጣል። በፍርሃት ትወስዷል። በትክክል ስትወስደው ደግሞ ምንም አያመጣም። በዛ መንገድ ባንወስደው መልካም ነው ብዬ አስባለሁ። የደብል ስታንዳርድም ስለሚሆን ስለዚህ ሪሊ በጌታ እራት ውስጥ የጌታ እራት ስንወስድ ጸጋ ይተላለፋል የሚለው ሀሳብ ከኃጢአት ይቅርታ ጋር የተገናኘ ነገር አለ የሚለው ሀሳብ ራይት ልክ ነው። ጌታ ስለ ኃጢአት ይቅርታ ያፈሰሰውን ደም እየወሰድኩኝ ያሰብኩኝ ያንን እየወሰድኩኝ ባለሁበት ሁኔታ ውስጥ ጸጋ ይተላለፍም ልል አልችልም ነው። ኦኬ። ስለዚህ የኔም ቤተክርስቲያን መንፈሳዊ በረከትን እንቀበልበታለን ብላ ታምናለች። ባዶ ስርዓት ነው፣ ባዶ መታሰቢያ ነው የሚለው ነገር ከባድ ነው የሚሆነው ከነገረ ክርስቶስ ጋር ከተገናኘ፣ ከነገረ ስጋዊ ጋር ከተገናኘ፣ ከኃጢአት ይቅርታ ጋር ከተገናኘ። ኦኬ። እንዲሁም ደግሞ ኢቭን ራሱ ከሞት እንደምንነሳ ጭምር እያመንን የምንወስደው ከሆነ ጌታ እስኪመጣ ድረስ ሞቱን የምንናገርበት እንደሆነ የምናምን ከሆነ ከአጋንንት ጋር ህብረት የሚያደርግ ሰው ሊወስደው የማይገባ ጉዳይ እንደሆነ የምናምን ከሆነ እሱን ከዛ ማዕድ በምንመገብበት ጊዜ ከጌታ ጋር ህብረት እያደረግን መሆኑን የምናምን ከሆነ ይህን ሁሉ የምናምን ከሆነ ባዶ መታሰቢያ አይደለም። ካልቪን ምን ይላል? ስፒሪቹዋሊ ከክርስቶስ ስጋ ፊስት እናደርጋለን። ስፒሪቹዋሊ ከክርስቶስ ስጋ ፊስት እናደርጋለን። ኦኬ። ምሳሌ ነው። አዎ ምሳሌ ነው። ከጀርባው ትልቅ ሪያሊቲ አለ ማለት ነው። በሰፊው በደንብ ሲስተማታይዝ አድርገን እናያለን። ከጀርባው ምን አለው? ትልቅ ሪያሊቲ አለው። ያ ሪያሊቲ ማለት ነው የክርስቶስ ስጋ፣ ስለ ኃጢአታችን የተሰቀለው ክርስቶስ፣ ያ ትልቅ ሪያሊቲ ከኋላው አለ። ስለዚህ ምሳሌ ነው ሲባል በምሳሌነቱ ብቻ የምናውቀው አይደለም። በምሳሌነት ስንወስደው ግን የማይታየውን ሪያሊቲም ጭምር እንትን እያደረግ ነው እየገለጥ ነው ስለሆነ ስለዚህ ጸጋ እንቀበልበት ምናምን የሚለው ነገር ትንሽ መስተካከል ያለበት ነገር ነው ከኛ ሳይድ ብዬ አስባለሁ። ለጊዜው ይህንን ካልን ስለ ጌታ እራት ዮሐንስ 6ን አብረው የጠየቁ ሰዎች አሉ። አስቼም እዚህ ጋር ሲጠይቅ እያየሁት ነው። ዮሐንስ 6 ባለፈውም ብያቸዋለሁ። አንድ ጥቅስ ላይ የሆነ አልተስማማንም ማለት ሙሉ ቴዎሎጂውን ጥለነዋል ማለት አይደለም። ዮሐንስ 6 ላይ ይሄ ስለ ጌታ እራት ነው ብለው የሚያምኑ አሉ። ፕሮቴስታንቲዝሙ ላይም ይሄ ይታመናል። ፕሮቴስታንቲዝሙ ላይ ስለ ጌታ እራት እየተነገረ ነው የሚለውን ነገር የሚያምኑ ሰዎች አሉ። ግን ስለ ጌታ እራት እየተነገረ አይደለም የሚለውን ነገር ደግሞ የሚያምኑ ሰዎች አሉ። እንደዚህ በጣም አከራካሪ የሆኑና የአንድ ጥቅስ ጉዳይ የሆኑ ነገሮች ላይ የራሴን ነገር ስናገር አምኑ ይችላል። ያ መሆኑና ለመሆኑ ቴዎሎጂውን ሊነካው አይችልም ብዬ አስባለሁ። ነገር ግን ስለ ጌታ እራት ነው የሚሉ ሰዎች ከቸርች ሂስትሪ ደግሞ ልክ እንደ ዮሐንስ 3 የጥምቀቱ እንትና ማለት ነው፣ እንደ ዮሐንስ 3 የጥምቀቱ ጥቅስ ማለት ነው። እዚህኛውም ላይ በቸርች ሂስትሪ በጣም ድጋፍ አላቸው። ምክንያቱም በቤተክርስቲያን ታሪክ ውስጥ ዮሐንስ 6 የተነገረው ስለ ጌታ እራት ነው የሚለው ነገር በጣም በሰፊው ስለተነገረ ማለት ነው። ለምን ሲባል በዘመናቸው ለነበረው ጥያቄ በጣም መልስ ይሰጥ የነበረ ነው። አግናጢዮስን ስትመለከቱ ቅዱስ ቁርባን የዘላለማዊነት መድኃኒት ነው ብለዋል። አሁን እንዴት ነው ራሱ ፎርሙሌት ያደረገው ምናምን ኑፋቄ ነው ልንለው አይደለም። ኦኬ የዘላለማዊነት መድኃኒት ነው ሲል አሬ ከህይወት ጋር ምንም ግንኙነት የለው ምናምን የሚሉ ሰዎች ስላሉ በዛ መንገድ መመለስ ያለበት ጥያቄ ነው። ዮሐንስ 6 ስለዚህ በጣም ጥሩ የሆነ ምላሽ ሆኖ አግኝተውታል። ኤግዜጀቲካሊ ግን ይሄኛው ደግሞ ትክክል አይደለም የሚሉ ግን ሰዎች አሉ። እዚሁ ፕሮቴስታንት የሆኑ ሰዎች አይ በዚህ መንገድ አይደለም የሚቀመጠው፣ ኤግዜጀቲካሊ ሲቀመጥ እየተነገረ ያለው ይሄ የምነግራችሁ ቃል ህይወትም ነው መንፈስም ነው፣ ህይወት የሚሰጠው የምነግራችሁ ቃል ነው እያላቸው ስለሆነ እየተናገረ ያለው ነገር በክርስቶስ በሚያቀርበው መስዋዕት ወይ ደግሞ ክርስቶስ ስለ ኃጢአታቸው እንደሚሞትላቸው የሚያምኑ ሰዎች የዘላለም ህይወት እንዳላቸው የነገራቸውን ያንን ቃል ያመኑ የዘላለም ህይወት እንደሚያገኙ የሚናገር ነገር ነው። ምክንያቱም ታች ስትሄዱ ስጋ ምንም አይጠቅምም ብሎ ስለሚናገር፣ ስጋ ምንም አይጠቅምም ማለት የጌታ እራት ምንም አይጠቅምም ማለት አይደለም። ኦኬ በዛ መንገድ አይደለም። ነገር ግን ይሄን ነገር ፍሌሽ ላይ ያታስቡት፣ ይሄን ነገር ካርና ላይ ያታስቡት። እየነገርኳቸው ያለውት ነገር
ቃል የምነግራችሁ ቃል ህይወት የሚሆን የመንፈስ ቃል ነው። ከዚህ አንጻር ልትቀበሉት ይገባል የሚለውን ነገር ነው ይዞ የመጣው የሚሉ ሰዎች አሉ። በዚህ መንገድ ኤግዜጀቲካሊ በአውዱ መሰረት በዚህ መንገድ መፈታት አለበት። የምነግረውን የሚያምን ሰው የህይወት እንጀራ ይሆንለታል የሚለውን ነገር በዛ መንገድ የሚፈቱ ሰዎች አሉ። ግን እነዚህን ሁለት ሀሳቦች በጣም የተራራቁ የሚመስሉ ሀሳቦች የሚያገናኝ ነገር አለ። እሱስ ምንድን ነው? ኦኬ ይህንን ሀሳብ የሚያነሱ ሰዎች ሌላ የሚያነሱት ይሄ እየተነገረ ያለው በክርስቶስ መጀመሪያውኑ ላላመኑ ሰዎች እየተነገረ ስለሆነ በክርስቶስ ላላመነ ሰው ቅዱስ ቁርባን ውሰድ ማለት ምንም ዋጋ ያለው ነገር አይደለም። ይሄ በቀላሉ የሚታይ ሙግትም ነው ብዬ አላስብም አይደል? ዮሐንስ 6ን ጠቅሳችሁ ስለ ቁርባን ነው ካላችሁ ስለ ቁርባን እየተናገረ ያለው ወይ ደግሞ ስለ ጌታ እራት እየተናገረ ያለው ለማያምኑ ሰዎች ነው። የማያምኑ ሰዎች ደግሞ የጌታ እራት ቢወስዱ ይድናሉ እያላቸው ነው ወይ የሚለውን ነገር መመለስ አለባችሁ የሚል ጥያቄም ሲያነሱ ስለምንመለከት ማለት ነው። እነዚህ በጣም የተለያየ የሚመስሉ ነገሮች ሲመጡ አንድ ነገር ግን ማንሳት እንችላለን ብዬ አስባለሁ። እሱም ደግሞ ምንድን ነው? የመጀመሪያው በክርስቶስ ያመነ ሰው ክርስቶስ ስለ ኃጢአቱ እንደተሰዋለት የሚያምን ሰው ያንን እያመነ አይደለም ወይ የጌታ እራት የሚወስደው? ኦኬ ያንን እያመነ አይደለም ወይ የጌታ እራት የሚወስደው? አይደለም። ጌታ እስኪመጣ ሞቱን የመናገር ጉዳይ ምንድን ነው ሲባል ያንን የእውነት ቃል አምኖ ህይወት የሚሆንለትን ሰው ስራ ነው አይደለም አይደል? የጌታ እራት እሱ ስለሆነ ማለት ነው። ስለዚህ ሰው በዛ ውስጥ የኃጢአቱን ይቅርታ መቀበል አይችልም ወይ? ያንን እያመናችሁ ኦኬ ያንን እያመናችሁ በእግዚአብሔር ፊት ለኃጢአታችሁ ይቅርታ የፈሰሰን ደም እያሰባችሁ በዛ ውስጥ ከቅዱስ ቁርባን መካፈላችሁ ወይ ደግሞ ከዚህ ምስጢር መካፈላችሁ ከኃጢአት ይቅርታ ጋር የተፋታ ሊያደርግ የሚችልበት መንገድ ምንድን ነው? በሁለቱ መካከል አንድ ብሪጅ መስራት ይቻላል የሚሉ ሰዎች ደግሞ አሉ። ያ ብሪጅ ደግሞ ምንድን ነው ሲባል አንድ ሰው ያን የእውነት ቃል አምኖ ከዚህ ጋር ህብረት ካላደረገ የኃጢአት ይቅርታ አገኛለሁ የሚለው ነገር ባዶ ነው። በዚህ መንገድ የሚመለሱ ምላሾች አሉ። ከዚህ ዮሐንስ 6ን አይ ለጌታ እራት ነው የሚሉ ሰዎች አሉ። አይ ለጌታ እራት አይደለም ቃሉን ስለማመን ነው የሚሉ ሰዎች አሉ። ሲጀመር ደግሞ ቃሉን ያመነ ሰው የጌታ እራት ሲወስድ ይህንኑ እውነት ነው ስለ ኃጢአቱ ይቅርታ የፈሰሰለትን ደም አይደለም ወይ የሚያስበው? ስለዚህ የተነጣጠሉ ነገሮች አይደሉም የምናወራው የሚሉም ሰዎች አሉ። ስለዚህ እዚህ ላይ መቆሙ ጥሩ ነው ብዬ አስባለሁ። ከዛ በተረፈ ግን አይ ይሄ እኮ ስለ ጌታ እራት ነው የሚለው ፕሮቴስታንቲዝሙ ራሱ ነው። ፕሮቴስታንቲዝሙ በቃ የጌታ እራት ባዶ ምሳሌ ነው ይላል ምናምን ለሚለው ክስ የሚመችም አይደለም። አንድ ጥቅስ ላይ ያለ ክርክር በዛ መንገድ መቀመጥ የሚችል ነገር አይሰራም ብዬ አስባለሁ። የአንድ ጥቅስ ጉዳይ አታደርጉት። ጉዳዩ አስቼ አንድ ኢንቪዚብል የሆነ ነገር እየጻፍክ ነው። ሌላ አንድ ሰው ያለው እዚህ ጋር ሜሪ ጂሰስ ትገቢያለሽ? ቆይሽ እንትን ካለሽ ጥያቄ ካለሽ ትገቢያለሽ። ለጊዜው ያዛርጊውና እሺ ቃል የዘላለም ህይወት ስላገኘን የምንወስደው ወይስ የዘላለም ህይወት ለማግኘት ነው? የኃጢአት ይቅርታ ስላገኘን ወይስ የኃጢአት ይቅርታ ለማግኘት ነው? በክርስቶስ ደም አምኜ የተጠመቅኩኝ ሰዓት ላይ የኃጢአት ይቅርታ አግኝቻለሁ፣ ችግር የለውም። የኃጢአት ይቅርታ አግኝቻለሁ የሚለው ሰውዬ ኦኬ የኃጢአት ይቅርታ ኦልሬዲ አግኝቷል። የኃጢአት ይቅርታ ማግኘት ግን የአንድ ጊዜ ስራ እንዳልሆነ ደግሞ እናውቃለን። የአንድ ጊዜ ስራ አይደለም። ኦልሬዲ የኃጢአት ይቅርታ አግኝተናል ስንል ምንድን ነው እያልን ያለ ነው? ከዚህ በኋላ በዛ በኃጢአት ጊልቲነስ ውስጥ አንኖርም፣ ወይ ደግሞ ያ የኃጢአትን ኃይል ሰብረናል። በክርስቶስ በማመን ካገኘነው ጸጋ የተነሳ የኃጢአትን ኃይል ሰብረናል እያልን ያለ ነው። ኃጢአት አይፈተነንም እያልን አይደለም ያለ ነው። ስለዚህ በኃጢአት እየተፈተንን እንኖራለን። ይሄ በኃጢአት እየተፈተነ የሚኖረው ስጋ ይሄ በኃጢአት እየተፈተነ የሚኖረው ሰውዬ ወደ የጌታን ስጋና ደም ለመውሰድ ወይ ደግሞ ቅዱስ ቁርባን ለመካፈል በሚቀርብበት ጊዜ ኦኬ ከዚህ ምስጢር ለመካፈል በሚቀርብበት ጊዜ ኃጢአቱን አለማሰብ አይችልም። ለኃጢአቱ የፈሰሰው ደም ሁል ጊዜ ይቅርታ እያስገኘለት እንደሚኖር አለማሰብ አይችልም። ታዲያ በዛ ውስጥ የኃጢአት ይቅርታ ያገኝም ወይ ነው ሙግቱ ይሄ ነው። ስለዚህ ቅዱስ ቁርባንንና ወይ ደግሞ የጌታ እራትንና ዩካሪስትንና የኃጢአት ይቅርታ ነጣጥለን ማየት አንችልም። በዛ ውስጥ ልክ ጥምቀትና የኃጢአት ይቅርታ ነጣጥለን እንደማናየው ሁሉ ለኃጢአት ይቅርታ የፈሰሰ እንደሆነ እያሰብኩኝ ከዚህ ጋር የተያያዘ ነገር እንደሆነ እያሰብኩኝ የምቀርብበት ሚስጥር እንደመሆኑ የምቀርብበት ትእዛዝ የጌታ ትእዛዝ ያ ስርዓት እንደመሆኑ ኦፍኮርስ ከኃጢአት ይቅርታ ነፃ የወጣው ሰው ነኝ።
ከኃጢአት ባርነት ነፃ የወጣው ሰው ነኝ። ከዛ ቦንዴጅ የተፋታው ሰው ነኝ። ጀስቲፋይድ ሲሆን የኃጢአት ኃይል በእኔ ላይ አይሰራም እያልኩኝ ያለሁት። አደሴም ታይም ግን ያ ደግሞ ኃጢአት የመስራት ቴንደንሲ ያለው ስጋ አለ። በዚህ ምስጢር በምካፈልበት ጊዜ ግን ያንን ቴንደንሲ መካድ የምችልበትን አቅም እንዳገኝ የሚያስችለኝ ነገር በዛ ውስጥ አለ ነው ጉዳዩ። የሚፋቱ ነገሮች አይደሉም። ይሄን ለማመን የግድ ዮሐንስ 6ን ማመን ላይጠበቅብኝ ይችላል። አንደኛ። ሁለተኛ ደግሞ ዮሐንስ 6 እየተነገረ ያለው ለኃጢአታችን ይቅርታ የፈሰሰ ደም አለ፣ እሱም ማመን የኃጢአት ይቅርታ ያሰጣል ማለት ከሆነ የጌታ እራትን ስንወስድ ደግሞ በዛ ሀሳብ ውስጥ ሆነን የምንወስደው ከሆነ ሁለቱ የተያያዙ ናቸው። መነጣጠል የሚችሉ ነገሮች አይደሉም። ሪሊ ዳይሬክት ሪፈረንሱ የጌታ እራት ባይሆንም እንኳ ማለት ነው። አንድ ጥቅስ ላይ መከራከር አያስፈልግም ነው ጉዳዩ። ነገር ግን አንድ ጥቅስ ላይ ክርክሩ ይቆማል ማለት ደግሞ አይደለም። ኦልሬዲ አይ ስለ ጌታ እራት ነው አይደለም የሚል ነገር ስላለ ያ ምንም የሚያመጣው ለውጥ የለም። በፕሮቴስታንቱ ቴዎሎጂ ላይ የሚያመጣው ለውጥ የለም። ከኃጢአት ይቅርታ ጋር ተያይዟል፣ ከዘላለም ሕይወት ጋር ተያይዟል፣ ጸጋ እንካፈልበታለን በሚለው ነገር ተያይዟል። የጌታ ስጋ ወር ደግሞ ጌታ ስፒሪቹዋሊ ወይ ፊዚካሊ ይገኝበታል የሚለው ነገር ከፕሮቴስታንቱ ጋር ተያይዟል። እንግዲህ ይህን ሁሉ ካልን በኋላ በአንድ ጥቅስ ምክንያት የሚፈርስ ምንም አይነት ፕሮቴስታንቲዝም የለም። ፖይንት በዛ መንገድ ነው የምንመለከተው። ግን ኢንተርፕሪቴሽን ላይ ሁላችንም ማወቅ ያለብን አንድ ነገር አለ። ኢንተርፕሪቴሽናችን ላይ አንድ ጥቅስ ላይ በኢንተርፕሪቴሽን ስለተለያየን ኦኬ፣ በአንድ ጥቅስ ላይ ኢንተርፕሪቴሽናችን ስለተለያየ አስተምህሯችን በቃ የተነጣጠለ አይነት ነገር ነው ወይ ደግሞ የማይስማማ ነው፣ አንዱ መናፍቅ ነው አንዱ አይደለም የሚባል ነገር የለም። በኢስተርን እና በዌስተርኑ ስነ አፈታት ውስጥ አንድ ጥቅስ በአንድ መንገድ አይፈታም። እሱን ተዉትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን አንድ ጥቅስ በአንድ መንገድ አይፈታም። አንድምታ የሚባል ነገር ስላለ ማለት ነው። በሆነ ጥቅስ ላይ የተለያየ ቪው አለ ማለት በዛ ጉዳይ ላይ ቴዎሎጂው ያ ነገር ተሸክሟል የምንለው ቴዎሎጂ ፈርሷል ማለት አይደለም። ሰዎች የሚሳሳቱት እዛ ጋር ነው። አንድ ጥቅስ በቃ ቴዎሎጂ የሚያፈርስ መስሏቸው ይዘውት ይሮጣል ምናምን። ያ ነገር መቆም አለበት ነው። ስለዚህ ለዛ ዘመን እንዲሆን ተደርገው የሚሰጡ ምላሾች አሉ። ደግሞ እነዛ ምላሾች ምንጊዜም ቢሆን በቃ ተነጣጥሎ ይኖራሉ ከዛ ቴዎሎጂ ጋር ማለት ግን አይደለም። በሰፊው ግን በደንብ የምናነሳው ጉዳይ ነው። ሌላ አንድ ወይ ሁለት ጥያቄ ልመልስና ከዛ በኋላ እንትን እናደርጋለን። የተወሰነ ጥያቄ ደግሞ እንመልሳለን ማለት ነው። ኦኬ፣ ሌላኛው ጥያቄ ደግሞ እንደዚህ ይላል። ባለፈው መልሼዋለሁ መሰለኝ ግን ትንሽ ልሂድበት። አንደኛ ጴጥሮስ ምዕራፍ 3 ላይ ከቁጥር 18 እስከ 21 ስለ ጥምቀት ተነግሯል። ስለዚህ ይህም ጥምቀት ምሳሌው ሆኖ አሁን ያድነናል ተብሎ ተነግሯል። ስለዚህ ይህንን ክፍል አብራራልኝ የሚል ሀሳብ ተነስቷልና ባለፈው አንስቼዋለሁ። ጥምቀት ምሳሌ ሆኖ ያድነናል ይላል። አለቀ። ጥምቀትና ድህነትን አገናኝቶታል። ምንም እንትን በማናደርገው መልኩ፣ ምንም በማንክደው መልኩ ጥምቀትና ድህነትን አገናኝቶታል። በምሳሌነት ጥምቀት ያድናል ብሎ ነግሮናል። ግን ምን እያለን ነው የሚለው ነገር በደንብ ማሳየት አለብን። ይህም የሰውነትን እድፍ ማስወገድ ሳይሆን ወደ እግዚአብሔር የሚቀርብ የበጎ ሕሊና ልመና ነው አለ። ስለዚህ ወደ እግዚአብሔር በንስሐ የምንቀርብበት ተግባራዊ የሆነ ስርዓት ነው ጥምቀት። ኦኬ። ስለዚህ ንስሐና ጥምቀት ተነጣጥለው የሚታዩ ነገሮች አሉ። ለመጀመሪያው ክፍለ ዘመን የኃጢአት ይቅርታና ጥምቀት ተነጣጥለው የሚታዩ ነገሮች አይደሉም። እንግዲህ እነ ኖህ የዳኑት በውሃው አይደለም አይደል? በመርከቡ ነው የዳኑት። ስለዚህ በጥምቀት ውስጥ የምናደርገው ነገር እሱ ነው። ውሃ ውስጥ የገባ ሁሉ ሞተ። ከውሃው በላይ የወጣው ሁሉ ደግሞ ዳነ። ውሃ ውስጥ የገባ ሁሉ ሞቷል። ያ 8 ነፍስ ግን ከውሃው በላይ ነበር፣ በመርከብ ዳነ። ጥምቀት ምሳሌ ሆኖ አሁን ያድነናል ሲል በዚህ መልኩ እያስቀመጠ ነው የሚሉ ስኮላሮች አሉን። በቤተክርስቲያን ታሪክ ውስጥም የምናገኘው ነገር አለ። ወደ ውሃው ስንጠልቅ ለኃጢአት እንደሞትን የሚያሳይ ነው። ወደ ውሃ የሚጠልቀው ሁሉ የሚሞት ከመሆኑ የተነሳ ውሃ ውስጥ የሚቀረው ሁሉ የሚሞት ከመሆኑ የተነሳ በምሳሌነቱ የሚነግረን እሱን ነው የጴጥሮስ መልእክት። ስለዚህ ውሃው ስር የቀረው ሁሉ የሞተ እንደመሆኑ በኖህ ዘመን ማለት ነው። አሁንም በጥምቀት ኦኬ ውሃው ስንጠልቅ በምሳሌነት ለኃጢአት መሞታችንን እየተናገርን ያለ ነው። ከዛ በኋላ ከውሃው ደግሞ እንወጣለን። ከውሃው ስንወጣ ደግሞ በክርስቶስ ለእግዚአብሔር
በጽድቅ እንደምንኖር ከዚህ በኋላ ሕያው ሆነን እንደምንኖር ሲግኒፋይ እያደረግን ነው። ስለዚህ ከዚህ በኋላ በቃ ለእግዚአብሔር የበጎ ሕሊና ፕሌጅ ነው። ከዚህ በኋላ ለጽድቅ ከአንተ ጋር እኖራለሁ የሚል ፕሌጅ ነው። ከክርስቶስ ጋር ዩናይት የምንሆንበት አንዱ እንትንሱ ስለሆነ ኦኬ። ስለዚህ በምሳሌ ሆኖ አሁን ያድነናል ሲል ይሄን ነው። አንድ ሰው ወደ እግዚአብሔር የበጎ ሕሊና ልመና እያቀረበ ነው። በዚህ መልኩ ለኃጢአት መሞቱን ለጽድቅ መነሳቱና በሕይወት መኖሩን። ስለዚህ ጥምቀትና ድህነት፣ ጥምቀትና የኃጢአት ይቅርታ፣ ጥምቀትና ንስሐ ምንድናቸው? አይነጣጠሉም። ይህንን የሚያሳይ ነው። እንግዲህ ይሄ በጣም ራዲካል በሆነ መልኩ ባፕቲስት ትራዲሽኑ ራሱ የሚፈታበት መንገድ ነው። ስለዚህ ጥምቀት ከድህነት ጋር የተነጠለ ነው ለሚለው ነገር የማይመች የሚያደርግበት ምክንያት እሱ ነው። ጥምቀትና ድህነት ግን የተያያዙ ናቸው። አንድ ሰው ተጠምቆ አንድ ሰው አምኖ አልጠመቅም ካለ አልዳንክም ለማለት እንትን አለን፣ ቦታ አለን። በእንደዚህ አይነት ጥቅሶች መሰረት ማለት ነው። ወደ እግዚአብሔር የበጎ ሕሊና ልመና የምናቀርብበት ነው። ለፈርስት ሴንቸሪ ይሄ በጣም አስፈላጊ ጉዳይ ነው። ያመነ ሰው ወደ ውሃው ሲጠልቅ ለእነሱ ወደ እግዚአብሔር የበጎ ሕሊና ልመና እያቀረበ ስለሆነ ከክርስቶስ ጋር አንድ እየሆነ ስለሆነ በዛ መንገድ መታየት የሚችል ጥቅስ ነው ብዬ አስባለሁ። ባለፈው በሰፊው አንስቼዋለሁ። የባለፈውን ሪከርድ ግን ተመልከተው ሄደ ወንድሜ፣ እዚህ ውስጥ ካለ ይህን የጠየቀው ወንድሜ ማለት ነው። ምናልባት ዛሬ ትንሽም ስለደከምኩም እስካሁን ካወራሁ ይበቃል። ሌሎች በደንብ ሲስተማታይዝ የሆኑ ነገሮች አሉ። ወንድማችን ሲመጣ በደንብ አብረን እናያቸዋለን። እሱ ጋር ስለሆነ ያለው ኤኒዌይ አንዳንድ ጥያቄዎችን መቀበል እችላለሁ ብዬ አስባለሁ። አማን ያለ አለው ቃል እና እንዴት አመሻህ? ደህና አምሽቻለሁ። ቃልዬ እንዴት ነው? ደካክሞ ኧረ ጉድ ፈንቶኛል። ስራው ላይ እንትኑን ማስተካከል አቅቶኛል። ማስተካከል አቅቶኛል። እስቲ ያስተካክሉት። እንደዚህ እንዲሆን ቅድም አንዲት እህት ነበረች አይደለ? ሜሪ የጂሰስ ቅድም እስቲ ኮሜንት ላይ ስታወሩ የነበራችሁ ሰዎች አሁን መግባት ትችላላችሁ። ሜሪ ጂሰስ ነው። መግባት ከፈለግሽ መግባት ትችላለሽ። አሁን እህቴ ያንተም በትልቁ አሩ ስቲል ግሪዶ አልመጣልኝም ግን ኦኬ። ቤትሻ አክሰስ አለሽ አይደለ? እንትን አድርጊውና አንቺ ተቆጣጠር። አማኒ አክሰስ አለ? አዎ አሁን ያንተም በትልቁ አሩ በቃ አሪፍ ነው። አክሰስ ያላችሁ ሰዎች ገስት አስገቡና ከጠየቁ በኋላ ይወርዳሉ። እንግዲህ እሺ፣ መስፍን ወንድማችን መስፍን አለ? እኔ በባለቤቴ ስልክ ነው የምጠቀመው። በባለቤቴ ስልክ ነው የምጠቀመው። እሺ፣ ኢየሱስ ክርስቶስ አብ አባት፣ የኢየሱስ ክርስቶስ አምላክና አባት ነው የሚለው ኔትወርክ በጣም አስቸግሮ ስላመለጠኝ ነው። ባለፈውም ጥያቄ አቅርቤ ነበረ። በተደጋጋሚ ለመስማት ቁጭ ብዬ ነበር፣ ስላመለጠኝ ነው። በአጭሩ ብትደግምልኝ ከይቅርታ ጋር። ኢየሱስ ክርስቶስ በስጋ ከመምጣቱ የተነሳ ለአብ ፍጹም መገዛት ከማሳየቱ የተነሳ ኢየሱስ ክርስቶስ አምላክና አባት ተብሏል። አብ በስጋ ከመምጣቱ የተነሳ በአጭሩ ይሄንን ያልኩት እህቴ። እሺ፣ በጣም አመሰግናለሁ። እሺ፣ ሌላ ጥያቄ አለ? ሌላ ጥያቄ የለኝም። እግዚአብሔር ይባርክ። አሜን። ተባረክ እህቴ። አሜን። ቅድም ኮሜንት ላይ በጣም እንትን ስትሉ የነበራችሁ ልጆች ስለነበራችሁ መግባት ትችላላችሁ። ቤኪ የሚባል ልጅ እና ሜሪ ጂሰስ ሳምቲንግ ላይ ቅድሚያ ሰጧቸው እነሱ ካሉ ማለት ነው። እሺ፣ ቀጥሉ ጋይስ። አላዛር ቃል እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ?
አለ እግዚአብሔር ይመስገን። የዛሬው ትምህርት እንኳን ግልጽ ነው። ምናልባት ወይ ለቀጣይ አሁን ከቻልክ ብትመልስልኝ ደስ ይለኛል። ካልሆነ ደግሞ ለቀጣይም የሚሆን አንድ ጥያቄ ነበረኝና መጠየቅ እችላለሁ? መብት ነው። የብሉይ ኪዳን ዘመን እንትኖች ነቢያት እነሱ መንግስተ ሰማያት ናቸው? ሲኦል ናቸው? የት ናቸው? ማለት በክርስቶስ ያምነዋል ወይ? አሁን ለምሳሌ እነ ሙሴ፣ እነ ኤልያስ፣ ነቢያት በአጠቃላይ ማለት ነው። እሺ የብሉይ ኪዳን ዘመን አገልጋዮች የዘላለምን ህይወት አግኝተዋል ማለት እንችላለን ወይ ነው? ዋይ ኖት። እሺ አማን የተባረክልኝ። አላዛር እንችላለን፣ ለምን አንችልም? ያንን የተስፋ ቃል የጠበቁ ሰዎች በምሳሌነት ክርስቶስን ነው ያመኑት አይደለ? ሙሴን ለምሳሌ ብትመለከተው ስለ ክርስቶስ አስቀድሞ አይቶ ስለነበረ ከእስራኤል ህዝብ ጋር መከራ መቀበል መረጠ ብሎ ይናገራል። በዚህ ውስጥ የምንመለከተው ነገር አለ። ያ የምንመለከተው ነገር ደግሞ ሙሴ ባመነው ነገር ውስጥ ያመነው ስለ ክርስቶስ የተገባውን ተስፋ ነው። አብርሃም ባመነው ነገር ውስጥ ያመነው ስለ ክርስቶስ የተገባውን ተስፋ ነው። የአብርሃም ልጆች እንባላለን በዛ ምክንያት እኛ ራሳችንና ማለት ነው። ነገር ግን ክርስቶስ መጥቶ ራሱን ለሁሉ ቤዛ አድርጎ በመስጠቱ ምክንያት ነው ሁሉም ሰው የዘላለም ህይወት የሚያገኘው። ኦኬ፣ ሁሉም ሰው የዘላለም ህይወት የሚያገኘው በዛ ምክንያት ነው። ነገር ግን እኛ በተገለጠልን ልክ፣ እኛ በተሰበከልን ልክ ባይሰበክላቸውም ስለኛ የሚበልጥ ነገርን አስቀድሞ አይቶ ነበር ይላል ዕብራውያን ጸሐፊ። ስለዚህ ኦፍኮርስ የዘላለም ህይወት አግኝተዋል እንጂ ግን አሁን ያሉት ከረንትሊ ያሉት በሲኦል ነው በምንድን ነው ከተባለ እኔ በሲኦል ነው ብዬ አላምንም። መጽሐፉም እንደዛ አያስቀምጥም። በምንድን ነው ለሚለው ነገር እንግዲህ መካከለኛ ስፍራ አለ፣ ጌታ እስኪመጣ ማረፊያ አለ እና የሚባሉ ነገሮች አሉ። በሃይፖቴሲስ ደረጃ የሚቀመጡ ነገሮች ይኖራሉ። ግን በእረፍት ስፍራ እንዳሉ ግን ሁላችንም እርግጠኛ መሆን እንችላለን ብዬ አስባለሁ። እኔም ሲሄድ በእረፍት ስፍራ ነው የምቀመጠው ብዬ አስባለሁ። መቼም ሪንካርኔሽን ካላመንም በስተቀር በእረፍት ስፍራ ነው የምንቀመጠው ብለን ምናምን የእረፍት ስፍራ የት ነው ምናምን አናውቅም። ግን ደግሞ ጌታ ሲመጣ በሙላት የምንወርሰውን ያንን ግን እኔ ሁሉም ገብተዋል ብዬ አላስብም። እዛ ይገባል ብዬ እኔ አላስብም። ምክንያቱም ገና የሚበሰብሰው የማይበሰብሰውን ሊወርስ ስለሚገባው ማለት ነው። ከዛ በተረፈ ግን ጌታ ሁሉንም እነዛን ቃሉን ጠብቀው ያንን የተስፋ ቃል ጠብቀው ያመኑ ሰዎችን ስለኛ የሚበልጥ ነገርን አይቶ እነሱን ጭምር ወንጌል የሰበከላቸው በእነሱ ኮንቴክስት ወንጌል የሰበከላቸው ቢሆን አሁን በእረፍት ስፍራ መኖራቸውን ግን እርግጠኛ መሆን እንችላለን ብዬ አስባለሁ። የኢየሱስ ምሳሌ በምሳሌነቱ ያንን የሚናገር ይመስለኛል። አብርሃም የሄደበት ቦታ የሚለው ሊትራል አይደለም። በምን ማለት ሁኔታ ሊትራል ልንለው አንችልም። ነገር ግን አብርሃም በእረፍት ስፍራ እንዳለ ግን በእርግጠኝነት ማወቅ የምንችልበት ነው። ከረንትሊ ያንን ከማለት ያለፈ ነገር ማለት እንችላለን ብዬ አላስብም። አላዛር አላዛር አለ አላዛር እሺ አላዛር የለም። አርኤል የሚባል ሰው ይታየኛል። እሺ ሰላም ነው ቃሌ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። የኔ ጥያቄ ሁለት ጥያቄ ነው ሜቢ ለዛሬ። የመጀመሪያው በፕሮቴስታንት እምነት ውስጥ ወይም ደግሞ በእኛ በወንጌላውያን አማኙ መካከል ድህነት ከኛ ቤተክርስቲያን ውጭ ይገኛል ወይ የሚለው እምነት እንዴት ነው የሚል ነው አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ አንደኛ ቆሮንቶስ ምዕራፍ 15 ወደ ቁጥር 20 ምናምን ላይ ክርስቶስ ስለ ሁሉም ስለሚደመስስ ይላል፣ ሞትም ምናምን ስልጣንን በሻረ ጊዜ ምናምን ይልና ቀጥሎ ምን ይላል? መንግስትን ለእግዚአብሔር አብ አሳልፎ ይሰጣል ይላል እና እሱ ቦታ ላይ አልገባኝም እና ብታስረዳኝ። ግልጽ ነው? የመጀመሪያው ተሰምቶኛል።
ተሰምቶኛል። የመጀመሪያው የኛ ኤክሌሲዮሎጂ ድነት በቃ እኔ ካለሁበት በስተቀር ምንም ነገር የለም፣ ድነት የትም ቦታ የለም የሚል አይደለም። ፕሮቴስታንት ቴዎሎጂ እንደዛ አይደለም። ነገር ግን ስፒሪቹዋሊ ከእግዚአብሔር ጋር በማይታይ መልኩ ትክክለኛው ሪሌሽንሺፕ ያላቸው በሙሉ ድነት አግኝተዋል ነው በአጠቃላይ ማለት ነው። ይሄ ሲብራራ በጣም ብዙ ዲቴል ሊኖረው ይችላል። ነገር ግን ያንን ነው እንትን የምናደርገው። አንድ ሰው ፕሮቴስታንት ካልሆነ ወደዚህ በቃ እኔ ፕሮቴስታንት ነኝ ካላለ በስተቀር አይድንም አይደለም ፖይንቱ እንደዛ አይደለም። ነገር ግን ፕሮቴስታንቲዝም ውስጥ የተነሱ ሀሳቦች ግን በጣም ክሩሻል ናቸው። ስለዚህ እነዛን ሀሳቦች ተግባራዊ ታደርጋቸዋለህ። ኦርቶዶክስም ሆነ ተግባራዊ ካረካቸው ችግር የለብኝም። ጉዳዩ ምንድነው? ልክ እንደዛ እንደ ኦርቶዶክስ አይነት በተለይ ኤክሌሲያስቲካል ኤክስክሉሲቪዝምን የሚጠቀሙ ሰዎች ግን ሲገጥሙ የሚጠቀሙ እምነቶች ሲገጥሙን የሚያደርጉት ምንድነው? እውነታን የመካድ እንትን ውስጥ እንገባለን፣ ችግር ውስጥ እንገባለን። ስለዚህ በተቻለ አቅም ሰው ወደዚህኛው ሙቭመንት እንዲመጣ እናበረታታለን። በተቻለ አቅም ማለት ነው። እኛ ወዳለንበት እኛ ወደ ቀመስ ነው አይደለ? እኔ የቀመስኩትን ጌታ ቀመስ ብዬ ነው የማመጣው ሰው ያንን ማየቱ በጣም መልካም ነው ብዬ አስባለሁ። ከዛ በተረፈ ግን ፕሮቴስታንት ያልሆነ ሁሉ ሳይሆን እዛ ፕሮቴስታንቲዝም ውስጥ የተነሱትን ግን ሀሳቦች ክሩሻል ስለሆኑ መቀበል ግን ግዴታ ነው ብለን እናምናለን። ስለዚህ አንተ የትም ሁን ችግር የለውም፣ ያንን ትቀበላለሁ። እኔ ጋር መተህ ካልተጠመቅክ አይደለም ጉዳዩ ማለት ነው። ስለዚህ የኛ ኤክሌሲዮሎጂ ያንን ነው እንትን የሚያደርገው። ከዛ ባለፈ የሁለተኛው ስልጣንን ሁሉ ለአባቱ ያስረክባል የሚለውን ሀሳብ እንግዲህ የመጀመሪያው ቅድም ባልነው መንገድ ነው። በተለይ ደግሞ ቅድም ጀምሮ እያልኩ ነው። ከዚህ ከፈንክሽናል ሰቦርዲኔሽን አንጻር ይሄ ነገር ይባላል። ሁሉ እንደተገዛለት ገና አናይም ብሎ ነው ሐዋርያው ጳውሎስ አንደኛ ቆሮንቶስ ላይ ያለውን ሀሳብ ስለሆነ የጠየቀው ማለት ነው። ሁሉ እንደተገዛለት ገና አናይም ብሎ ያስቀምጣል። ስለዚህ ጉዳዩ ምንድነው ሲባል በክርስቶስ በኩል ሁሉ ነገር ለአብ የመገዛቱ ጉዳይ ነው። ስልጣንን ለአብ አሳልፎ ይሰጣል የሚለው ሀሳብ ከዚህ ጋርም የተገናኘ ስለሆነ ማለት ነው በፈንክሽናል ሰቦርዲኔሽን ውስጥ የምናነሳው ነገር ነው የሚሆነው ማለት ነው። ስለዚህ ያ ስልጣን ለአብ ተላልፎ ተሰጠ ማለት ኢየሱስ ባለስልጣን አይደለም ማለት አይደለም። ትናንትና እያነሳሁት ነበረ ያንን ሀሳብ አርጌንስ እንዴት አድርጎ እንደሚፈታው ማለት ነው። አብ ራሱ ሁሉን ቻይ እንደሆነ በሁሉ ላይ ገዢ እንደሆነ ኦልማይቲ እንደሆነ ልንረዳ የምንችለው ሁሉ ነገር ለኢየሱስ በተገዛ ልክ ነው። ስለዚህ በቃ ይሄ በእኔ ሞቼ የዋጀሁት ስለሆነ የኔ ነው ምናምን ብሎ አይዘውም። ኦኬ በቃ የኔ ብቻ ነው ምናምን የሚለው ነገር የለውም። ታዲያ ምንድን ነው የሚያደርገው? በዛ ውስጥ የአብም ሁሉን ገዢነት ይታወቅ ዘንድ ስልጣንን ሁሉ ለሱ የተገዛውን ሁሉ ለአብ አሳልፎ ይሰጣል። ስለዚህ በዛ መንገድ መፈታት የሚችል ነገር ነው። ኢየሱስ ዝቅ ብሎ ሁሉን በስልጣኑ ስር አድርጎ ያ ሁሉ ስልጣን ደግሞ የአብም ጭምር እንደሆነ የሚያሳይበት ያ አገባብ ነው። ስለዚህ ጳውሎስ እየተናገረ ያለው ስለዚህ ጉዳይ ነው። ስለዚህ ሁሉም ባለስልጣን ያደርግ ዘንድ ዝቅ ያለው ማን ነው ሲባል አብ አይደለም፣ ወልድ ነው ዝቅ ያለው። ፈንክሽናሊ ያንን ያደረገው ዝቅ ብሎ ያገኘውን ሁሉ ደግሞ ለአባቱ አሳልፈው ሰጥቷል። ሁሉን ያስገዛለት አባቱ ከመሆኑ የተነሳ ራሱ ዝቅ ማድረጉ አንጻር፣ ስለዚህ ከፈንክሽናል ሰቦርዲኔሽን አንጻር በዚህ መንገድ የተነሳ ነው። አሬል ቤት ያለሽ አለው ቃልዬ ሳሚ ነው አሁን ቀጣይ ከኔ ከስር ያለው ሳሚ ሰላም እያለ ደህና ቆየ ቃሌ። ሰላም ነው እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። ወንድም አለ አንድ ጥያቄ ነበር። ጥያቄ በተርም ደረጃ እግዚአብሔር ልጅ የሚለው እና እግዚአብሔር የሚለው ተርም ዲፊኒሽናቸው ምንድን ነው? ልዩነቱ ነው ማለት ነው። ድምፅ ዝቅ አለብኝ። የእግዚአብሔር ልጅ የሚለውና እግዚአብሔር የሚለው ተርም ልዩነታቸው ምንድን ነው? ያ ልዩነታቸው ምንድን ነው? ወይስ አንድ እንትን ነው የሪፈር እያደረግን ያለ ነው? ኦኬ እሺ ሳሚ ጥያቄ ልጠይቅና ዲኖሚኔሽንን ማወቅ እችላለሁ ወይ? ደግሞ የት ቸርች እንደሆንክ ክርስቲያን ነህ? ያ ከየት ነው? ቸርች የት ነው? እኔ አፖስቶሊክ።
ኦኬ። ስለዚህ ኦንሊ ጂሰስ ነህ ማለት ነው። ኦንሊ ጂሰስ ነህ ካ የሐዋርያት እምነት ተከታይ ነኝ። ኦንሊ ጂሰስ ነህ። እሺ እንግዲህ የእግዚአብሔር ልጅ የሚለው እና እግዚአብሔር የሚለው ተርም ልዩነታቸው ምንድነው ስለሆነ ጠያቂ ስለሆንክ ጥያቄህን ልመልስ። የእግዚአብሔር ልጅ የሚለው በቀጥታ እግዚአብሔር ማለት ነው። ታዲያ ለምን የእግዚአብሔር ልጅ ተባለ ሲባል ግን ይሄ ትሪኒታሪያን አስፔክት አለው ወይ ደግሞ ስላሴያዊ አስፔክት አለው። የሰው ልጅ ሰው ነው አይደለ? የሰው ልጅ አንበሳ አይሆንም፣ የውሻ ልጅ ድመት አይሆንም አይደለ? ራይት። የእግዚአብሔር ልጅ ብለህ ሰው አትለው። የእግዚአብሔር ልጅ ሲባል ስጋውን ወይ ደግሞ ይህንን ስጋ የሚባለውን ነገር የእግዚአብሔር ልጅ ብለነዋል እያልን አይደለም። መጽሐፍ ቅዱስን በዛ መንገድ አያስቀምጠውም፣ የቤተክርስቲያን አባቶችን በዛ መንገድ አያስቀምጡትም። ታዲያ በምን አይነት መንገድ ነው የሚቀመጠው ሲባል ግን ቃል ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ፣ አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። አንድ የሚለው ሀሳብ የአማርኛው የግሪኩን ስትመለከተው አሁን ግሪኩን እየጠራው ምናምን እንትን አላዘግም፣ ግን ደግሞ አንድ የሚለው ሀሳብ ባህሪን የሚያሳይ ነው ወይ ደግሞ እንደ አብ አይነት የመሆኑን ጉዳይ የሚያሳይ ነው። አንድ የሚለው ሀሳብ የግሪኩ ማለት ነው። የአማርኛው አንድ ይላል እንጂ የግሪኩ ሞኖጌኔስ የሚለው ሀሳብ ያንን የሚያሳይ ነው። ሞኖጌኔስ ብለን ስንጠራ እየጠራን ያለ ነው እንደ አብ ያለ የሁለት ቃል ጥምር ነው። ሞኖ አንድ እና ጌኔስ ደግሞ ዝርያ ዘር እንደማለት ነው። ስለዚህ የአባቱ አይነት ዝርያ የአባቱ አይነት ኔቸር ያለው እያለ ያለው። ስለዚህ የእግዚአብሔር ልጅ ስንል አምላክ መሆኑን እየተናገርን ያለ በገዛ እቅፉ ያለ አንድ ልጅ እሱ ተረከው ሲል እሱን እያለ ማንም ሰው በእግዚአብሔር እቅፍ የሆነና አብን የተረከ ተብሎ ተጽፎ አያውቅም። ነገር ግን ስለማን ነው እየተነገረ ያለው? ይሄ ስለ ኢየሱስ ክርስቶስ ብቻና ብቻ ነው። ኦኬ። ስለዚህ እግዚአብሔር ልጅ ስንል እኛ ልጅ ከሆንበት ሰው ከሆንበት ከምናምን ያለፈ ነገር እየተናገረ እንላለን። ይሄ እንግዲህ በመጽሐፍ ቅዱስ የተረጋገጠ ነው። ግራማቲካሊ ስትፈታው በዛ መንገድ ነው። በቤተክርስቲያን አባቶች ከሁለተኛው ክፍለ ዘመን ጀምሮ እየተነገረ የመጣ ጉዳይ ነው። እስካሁን ድረስ የቀጠለ ጉዳይ ነው። የእግዚአብሔር ልጅ ማለት በቃ ሰውነቱ ነው እግዚአብሔር ልጅ የተባለው የሚለው ሀሳብ ከብዙ ጊዜ በኋላ የመጣ ነገር ነው እንጂ በቤተክርስቲያን ታሪክ ቀድሞ የሚታወቅ ነገር አይደለም። ለአንተ የምንመክር ነገር ምንድን ነው? በዚህ ውስጥ በቤተክርስቲያን ታሪክ ውስጥ ትምህርት ከግማሽ ከሆነ ጊዜ ምናምን የመጣ ከሆነ በተለይ ነገረ ክርስቶስ ወሳኝ ነገር ስለሆነ ትምህርተ እግዚአብሔር ወሳኝ ነገር ከሆነ ከግማሽ በኋላ የሆነ ሰው ተረዳሁት ብሎ ያመጣው ነገር ከሆነ ልትቀበለው አይገባው፣ ሪጀክት ልታደርገው ነው የሚገባው። የእግዚአብሔር ልጅነትን በዛ መንገድ ነው መረዳት ያለብህ። አሁን ባልኩ መንገድ ነው መረዳት ያለብህ ወንድማችን። እግዚአብሔር የሚለው አሁን በተርም ደረጃ ብትፈታልኝ፣ አሁን እግዚአብሔር የሚለው ትንሽ ከአብ ጋር እያመሳሰልክብኝ ነው ማለት፣ እሱን ብትለይልኝ። እግዚአብሔር የሚለውን ተርምና የእግዚአብሔር ልጅ የሚለውን ብዙ ሳምንትን ብያለው ተረድቻለሁ። እግዚአብሔር የሚለውን ተርምስ እንዴት ነው? እሺ፣ እግዚአብሔር የሚለው ተርም በብዙ መንገድ መፈታት ይችላል። በጣም በብዙ መንገድ። አማርኛው እግዚአብሔር ይላል፣ የግሪኩ ቴዎስ ይላል። በጣም በብዙ መንገድ መፈታት የሚችል ቃል ነው። በምን መፈታት ይችላል መሰለህ? አንደኛ መለኮት ማለት ሊሆን ይችላል። መለኮት ማለት ሊሆን ይችላል። ሁለተኛ አምላክ ማለት ሊሆን ይችላል። መለኮትና አምላክ የሚለውን ሀሳብ ምን ያህል እንትን ታደርገዋለህ? ምን ያህል ኮምፕሬንት ታደርገዋለህ? በኋላ ላይ እስቲ ምናልባት ጥያቄና መልስ ስለሆነ ብዙ እንትን አላደረገም። ስለዚህ በተለያየ መልኩ መፈታት የሚችል ነው። ስለዚህ መለኮት ስንል ባህሪን የሚያሳይ ነው። አምላክ ስንል ደግሞ ራሱ አካልን ጭምር የሚገልጽ ሊሆን ይችላል። በዛ መንገድ መቀመጥ ይችላል። ለምሳሌ አምላካችንን ሲል እኛ እግዚአብሔራችንን ብለን አልፈታ ነው። የግሪኩ ግን አምላካችንን ሲል እግዚአብሔር ብለን ልንፈታ በምንችለው መንገድ ነው ያስቀምጠው። ኢየሱስ ክርስቶስን የታላቁን የአምላካችንን ብሎ ሲያስቀምጠው ማለት ነው። ስለዚህ አብን እንዴት ነው እግዚአብሔር ብለን አብ እንዴት ነው ልንል የምንችለው ወደሚለው ነገር ይመጣል ማለት ነው። ለምሳሌ የእግዚአብሔር ልጅ ከተባለ እግዚአብሔር አባት መሆኑን በተለዋጭነት ገልጾ እንደገባ ማወቅ ይችላል፣ መርዳት ልጅ የሚል ሀሳብ ስላለው ማለት ነው። ስለዚህ በዚህ ስፍራ ላይ አባትን ነው እየጠራ ያለው። ግን የእግዚአብሔር ልጅ ሲል ልጅነቱ አምላክነትን የሚያሳይ እንደመሆኑ አባትም ልጅም መለኮት ባህሪ እንዳላቸው ደግሞ የሚያሳይ
በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ካለ በኋላ ግን ቃልም እግዚአብሔር ነበረ ሲል ምን እየነገረን ያለው? አምላክነቱን እየነገረን ያለው፣ መለኮታዊ ባህሪ እንዳለው እየነገረን ያለው። ፊልጵስዩስ 2:7 ላይ ስትሄድ በእግዚአብሔር መልክ ሲኖር ሳለ ይላል፣ በመለኮት ባህሪ ሲኖር ሳለ ባህሪን ነው እዚህ ቦታ ላይ እየነገረን ያለው። በተለያየ መልኩ መፈታት የሚችል ነው ቴዎስ የሚለው የግሪኩ ቃል። አሁን አንተ የእግዚአብሔር ልጅ ስትል ኢየሱስ ክርስቶስ ባለበት የእግዚአብሔር ልጅ ተብሎ ኢየሱስ በተጠራበት እግዚአብሔር የሚል ቃል ካለ ራሱ ኢየሱስም እንዳደረገው አብን የሚያሳይ ሆኖ እናገኘዋለን ኮንቴክስቹዋሊ። ስለዚህ ከኮንቴክስት ጋር ሳታነጣጥለው ከኮንቴክስቱ ጋር ሳትገነጥለው እንትን የምታደርገው ነው የምታነበው ነው የሚለው። የእግዚአብሔር ልጅ ስትል ኢየሱስ የእግዚአብሔር ልጅ ሆኖ እንደመቅረቡ እግዚአብሔር የሚለው ሀሳብ አብን ወክሎ ይገባል። በሌላ ስፍራ ላይ መለኮትነትን ወክሎ ሊገባ ስለሚችል ኮንቴክስት አይተህ ነው መፍታት ያለብህ ማለት ነው። አሁን እግዚአብሔር የሚለውና የእግዚአብሔር ልጅ የሚለው ዲፈረንሱ ነው። ምንድን ነው ዲፈረንስ? የእግዚአብሔር ልጅ የሚለው በአጭሩ በኮንቴክስቱ አብን እየተናገረ ነው። ኮንቴክስት ነው የሚወስነው አልኩ። አብን እየተናገረ ነው ያለው። የእግዚአብሔር ልጅ ሲል ግን ልጅ የሚለው ሀሳብ በተለይ ከአንድያነት ጋርም አብሮ ስለመጣ በተለይ በዮሐንስ ወንጌል ለጥፈ እያየው ስለሆነ በዮሐንስ ወንጌል ኮንቴክስት ውስጥ የእግዚአብሔር ልጅ የሚለው ሀሳብ መለኮትነትን አስረግጦ የሚናገር ስለሆነ ልጅነቱ ከአብ ጋር የመለኮት ባህሪን የጋራ ባህሪው አድርጎ የሚኖር ልጅ እንዳለ የሚያሳይ ነው። ከኢየሱስ ጋር ኢን ሪሌሽን እግዚአብሔር የሚል ሀሳብ ካለ በቀጥታ አብን ነው እየጠቀስ ነው። ኮንቴክስት ምናልባት ኮንቴክስት ካልገባ ባኪንግ ፎርዝ እናድርገውና አንዳንድ ጥያቄዎች ልጠይቀን። አይ ገባኝ። አንድ ጥያቄ ልጠይቅክ። ይሄ ገባ ተመልሰልህ? አዎ እስቲ ተመልሶልህ እንደሆነ እኔና እሺ ቆይ ጠይቅሽ ቀጥል። ኢየሱስ ክርስቶስ እግዚአብሔር ከሆነና እኔ እግዚአብሔር ነው ብዬ ካመንኩኝ ሌላ የሚቀረኝ ነገር አለ ማለት? ሌላ የሚቀረኝ በምን ጉዳይ የሚቀረኝ? ሌላ አንደርስታንዲንግ የሚቀረኝ ነገር አለ? አዎ ብዙ የሚቀረኝ ነገር ይኖራል። ኢየሱስ ክርስቶስ እግዚአብሔር ነው ብለህ ስታምን ምን እያልክ ነው? አርዮስም እግዚአብሔር ነው ብሎ አምኗል። እግዚአብሔር የሚለው ቃል ለሱ ግን እውነተኛ አምላክ ማለት አይደለም። ስለ ኢየሱስ ክርስቶስ የጸጋ አምላክ ነው ማለት ነው። የተሰጠው አምላክነት የተሰጠው ነው ማለት ነው። እግዚአብሔር ነው ስትል አንተ ኢን ኮንቴክስት ምን እያልከን ነው? እውነተኛ አምላክ እኮ እውነተኛ አምላክ ስትል ምን እያልከን ነው? ኢን ኮንቴክስት አብ ነው እያልከን? ምን ማለት ነው? የምትናገረው ቃል ሳይሆን የምትናገረው ቃል ትርጉም ነው ወሳኝ የሚሆነው ማለት ነው። ኢየሱስ ክርስቶስ እግዚአብሔር ነው ስትል ኢየሱስ ክርስቶስ አብ ነው እያልከን ነው? መንፈስ ቅዱስ ነው? ምን እያልከን ነው? እግዚአብሔር ነው ስትል ምን እያልከን ነው? እሱ ነው የሚወስነው። እኔ እግዚአብሔር ነው ስል እሱ ነው ዓለማትን የፈጠረው፣ እሱ ነው ሁሉን የሚገዛው፣ ሁሉን የሚያደርገው እና የኔ ገዢ እሱ ነው ማለት ነው። ከሱ ውጭ ሌላ እግዚአብሔር የለም እያሉ። እሺ ኢየሱስ እሱ እግዚአብሔር ሆኖ ግን የአብ ልጅ ነው እያልክ እያመንክ ነው ወይስ አይደለም? የአብ ልጅ የሆነ መለኮት ነው እያልከን ያለው ወይስ ምንድን ነው? አብ ማለት ምን ማለት ነው? ጥያቄ አታከታትል። አልገባህም ቅድም ያልኩ ማለት ነው። አየህ አይ እኔ አልገባኝ። ያንተ የአብ ዴፊኒሽን ነው እሱን ኢየሱስ ክርስቶስ እግዚአብሔር የተርሙ አይደል? ኢየሱስ እግዚአብሔር ነው ብለህ አመንክ አይደል? አዎ መልካም። ኢየሱስ እግዚአብሔር ነው ስትል አብ ነው እያልክ ነው አይደለም ነው ጥያቄው። እኔ እያልኩኝ ነው፣ ግን የአንተ ተርም ምንድን ነው? የአብ አፍቲ እንደዛ እያልክ ከሆነ ዲቤት አታርገዋል። ጥያቄው አንተ ኢየሱስ ክርስቶስ አብ ነው እያልክ ከሆነ ብዙ የሚቀረኝ ነገር አለ። ምን ይቀረኛል ስለሆነ የመጀመሪያው ጥያቄ ማለት ነው። አሁን እንትን እኮ ነው። አሁን እኔ አብ ስል እግዚአብሔር እያልኩኝ ነው። አሁን የኔና ሀሳቤ ገብቷል። የተርሙ ዴፊኒሽን እስቲ ቆይ ቀስ እያልክ እንትን አድርገኝ። እሺ የመጀመሪያው ነገር ኢየሱስ ክርስቶስ እግዚአብሔር ነው ስል አብ ነው እያልኩኝ ነው አልክ አይደለ? አዎ አብ የሚለውን ተርም እግዚአብሔር ብዬ ወስጄው ማለት ነው። እሱማ ምን ብለህ ልትወስደው ትችላለህ። ግን ኢየሱስ ክርስቶስ
አብ ነው እያልክ ከሆነ በቃ አልተረዳህም በትክክል አልኩ። በቃ ብዙ የሚቀር ነገር አለ። ኢየሱስ አብ ስላልሆነ ማለት ነው። እግዚአብሔር ነው ስትል አብ ነው ማለት ከሆነ ብዙ የሚቀር ነገር አለ። ኦኬ አሁን እሱ ነው አብ ማለት ተርሙ ዴፊኒሽን ምንድን ነው? አይ ሌላውን ተውና የአብ ተርም ዴፊኒሽኑን አባት የሚለው ማለት እዚህ ጋር ፕሮፋይል ካረገው እስኪ ጠይቀው ቃል ምናልባት ዮሐንስ 1:30 ነው አንድ አይ ቲንክ ቃል ዮሐንስ ሄሎ እዛው ዮሐንስ ወንጌል ምዕራፍ አንተ እግዚአብሔር ልጅ ነህ አለው ነው ማለት ነው። የስ ዮሐንስ 10 እንዴ መሰለህ እኔ ማወቅ የፈለኩት አሁን ቆይ አንዴ ስማው ዴቭን ቆይ አንዴ ስማው እስቲ አንዴ ቆይ ዴቭ ምን አልክ? አይ ሳሚ ምን ለማለት እንደፈለገ ቢያስረዳን ጥሩ ነው። ጀስት አንተ ከጠየቀው ጋር ማለት ነው። ዮሐንስ 10:30 ላይ ያለው እንዴት ነው እሱ የሚፈታው? እስኪ እንስማውና ከዛ ወደ ጥያቄ ይግባ ይመስለኛል። የሚያስማማን ይመስለኛል። ያ ልክ ነህ ሳሚ አለ? አዎ አለው። እስኪ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ነብራራል። አሁን እንትን ሊሆን ነው ማለት ወደ ክርክር ሊሆን እኔ ግን የተርሞቹን ዴፊኒሽን ለማወቅ ነበረ። ወደ አንድ ሀሳብ እንመጣለን ብዬ ነው። እስኪ አብራራለሁ። ዮሐንስ ስንት ነበር? 10:30 ድምፄ ሩቅ ነው አይሰማም? ዲቫ ኤርፎኑን አውጣ፣ ትንሽ ርቋል። እሺ ቆይ አንዴ ወጥቼ ልመለስ። ቃል ያስገባኝ እስኪ በስልኬ እስቲ ወጣ በልና ተመለስ። አሪፍ ነው። ኦኬ ወራባት ነው። አሁን አሪፍ ነው። እሺ ሳሚ እስኪ ያስረዳን። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ምዕራፍ 10 ቁጥር 30 ወይ የዚህ ላይ ያለው ነው ወይስ ዮሐንስ 1:50 የሚለው ነው? ጀስት ዮሐንስ ወንጌል ምዕራፍ 10 ቁጥር 30 1:50ንም ታስረዳን፣ ግን ከዛ ይልቅ ይሄኛውን ስለፈለግኩት ምንድን ነው የሚለው? 10:30 እኮ እንትን ነው የእናንተ እንትን ነው። ምንድን ነው የሚባለው? ዶግማ ነው። እንደ ዶግማ የምትጠቀሙት ጥቅስ ነው። እንዴት አላወቀው? ዮሐንስ 10:30 ዮሐንስ ወንጌል ምዕራፍ 10 ቁጥር እኔና በአንድ ነን ይላል። እሺ ምን ማለት ነው? እዚህ ጋር እንደ ኮንቴክስቱ ከሆነ እሺ ሙሉ ማንበብ አለብኝ ማለት ነው። ከላይ ጀምረህ ማንበብ ትችላለህ። ከቁጥር 28 ጀምረህ ማንበብ ትችላለህ። ከቁጥር 28 ጀምረህ አንብብ። እሺ ጀስት እንደዚህ ላድርግልህ። ምናልባት እጅ ላይ መጽሐፍ ቅዱስ ከሌለ ከፍተን ማንበብ እንችላለን። ቃሌ ምናልባት ትልቁ ላይ ካረከኝ እንሞክር። እሺ
እሺ አሁን ይታያል? እሺ እንደዚህ ላድርግልህ። ከቁጥር 27 ጀምሮ አንብበው እስኪ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል ከሚለው አንብበውሽ። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለሙም አይጠፉም፣ ከእጄ ማንም አይነጥቃቸው። ከዛ ምን ይላል? የሰጠኝ አባቴ ከሁሉ ይበልጣል። እሺ ከዛ በኋላ ምን ይላል? ከአባቴ እጅ ሊነጥቃቸው ማንም አይችልም ይላል። ከዛ ቁጥር 30 ምን ይላል? እኔና አንድ ነን። ምን ማለት ነው? እኔ አብነኝ ማለት ነው። ነን ነው ወይስ ነኝ ነው የሚለው? አንብበው በደንብ። ነንና ነኝን እስኪ ለይተህ ንገረኝ። ነን ነው የሚለው። እሺ ነን ያለበትን ነኝ እንዳላለ ደግሞ እዚህ ጋር ምን ይላል? የሰጠኝ ይላል። የሰጠውና የተሰጠው አንድ ነው አይደለም? እሺ የሰጠውና የተሰጠው የተለያዩ ናቸው ማለት ነው አይደል? አንድ አካል አይደሉማ። አካል ማለት ላይክ አንድ የሆኑ አንድ አይደለም። አንድ ቴንክ ዩ። ስለዚህ የሰጠው አለ የተሰጠው አለ አይደለ? አዎ። የተሰጠው ማን ነው? ወልድ። የሰጠው ማን ነው? አብ። አብና ወልድ አንድ ነኝ ነው የሚለው ወይስ ነን? ሳሚ ነን ነው የሚለው። እኔና ነው የሚለው። እኔ የሚለው የሰጠውና የተሰጠው የሰጠውና የተሰጠው አንድ አይደሉም። ቴንክ ዩ። ስለዚህ ቆይ የሰጠውና የተሰጠው ቆይ አንዴ ሳሚዬ፣ የተሰጠውና የተሰጠው አካል ቅድም ዲስቲንክሽኖችን አስቀምጠልኛል አይደለ? ምንድን ነው ያረከው? የሰጠኝ የሚል አለ። ማን የሰጠው? አባቱ። እዚህ ጋር አብ ይለዋል ማለት ነው። የተሰጠው አለማ እኔ ይላል። የሰጠውና የተሰጠው ምንድን ናቸው? አንድ ናቸው አይደለ? ስለዚህ በአንተ ቴዎሎጂ መሰረት የሰጠኝ እኔ ነኝ፣ የተሰጠኝም እኔው ነኝ። ስለዚህ እኔና አብ አንድ ነኝ ነው ማለት የነበረበት እንጂ ነን ማለት የለበትም። እንዲሁም ደግሞ የሰጠኝ እንዲሁም ደግሞ የምቀበለው የሚለውን ነገር ሊጠቀም አይችልም ማለት ነው። ስለዚህ ሁለት አካልን እንመለከታለን። እዚች ጋር አይ ሲጀመር እና የሚለው ቃል ለምን አስፈለገች? እሺ እና የምትለው ቃል እኮ ገባኝ እኮ የኔ ነገርኳችሁ። አሁን የእናንተ ከኔ የሚለይ ከሆነ እስቲ አስረዱኝ። በመጀመሪያ ኢየሱስ ክርስቶስ አንዴ ዴቫ በመጀመሪያ ኢየሱስ ክርስቶስ እግዚአብሔር ነው ብዬ ሳምን አብ ነው ብዬ እያመንኩ ነው ምን ይቀረኛል ነበር ያልከውና እዚህ ጋር እንቆይና ሳምን ጊዜ ሰተን ስለሆነ ጥያቄ ለመንስ ላይ ማለት ነው። ስለዚህ አሁን ይሄ ይቀርሃል። ኢየሱስ አብ ነው የሚለውን ነገር ፕሩቭ ማድረግ ይቀርሃል እያልነህ ያለ ነው። ምን ትላለህ በዚህ? ገባኝ። አሁን ቅድም የተርሙን ጥያቄ ስጠይቅ እግዚአብሔር የሚለው ተርም ምን ማለት ነው? እና እንደገና አሁን የቀረኝ ምንድን ነው ማለት ነው? አብ የሚለው ተርም የአንተ ዲፊኒሽን ምን ማለት ነው? አሁን እኮ ቅድም አብራራለሁ መጀመሪያ። አሁን ኢየሱስ አብ ነው ብለህ እግዚአብሔር ነው ስትል አሁን እያሳየህ ነው። ዩሲ እዚህ ላይ አሁን ይቀርሃል። አብ ነው ማለት አትችልም እግዚአብሔር ነው ስትል ኢየሱስን ይኸው እዚህ ጋር ይኸው አትችልም አልኩ። ምን ይቀረኛል አልከው ማለት ነው። አሁን አንተ ሌላኛውን ሶስተኛውን ጥያቄ ከመጠየቅ በፊት ምን ትላለህ በዚህ ጉዳይ ላይ? ቃል የአንተ ሀሳብ ገብቶኛል። አሁን ያልገባኝ የአንተን የአብ ዴፊኒሽን ነው። ምን ማለት ነው? ዲፋይን አደርግልሃለሁ። አንተ ይሄኛው ገባኝ እኮ በቃ ይሄኛው ገባኝ። ለምን አስረዳን። አንተ የገባህን እውነት እስኪ አስረዳን። እንደሚቀርህ አወቅህ ወይስ ምንድን ነው? ገባኝ። ምንድን ነው የገባህ እኮ? እንደሚቀረኝ አወቅኩኝ። ምንድን ነው የሚቀርህ? እስቲ ምን እንደሚቀርህ ነው ያወቅኸው? እኔ መከራከር ስላልፈለግኩኝ ነው። እኔ ሲጀመር ልከራከር አለብኝ። ጠየቀው ጥያቄ ላይ ነው እንትን እያደረግን ያለ ነው። ምን እንደሚቀርህ ነው ያወቅኸው?
እኔ ያወቅኩት የኔና የአንተ ዴፊኒሽን እንደሚለያይ ነው። እግዚአብሔር የሚለው ዴፊኒሽን እንደሚለያይ ነው። በቃ እንደሚቀረኝ ያወቅ አልክ እኮ ሌላ ምንም እዚህ ላይ ያዝልኝ አልከም እና የቀረውን ንገረን መጀመሪያ ምን እንደሚቀረው እናወቀኝ ቃሌ ዲፋይን ከመደረጉ ቱ ቢ ሆነስት አንድ ሳሚ ቱ ቢ ሆነስት እንትን ለመሆን ግልጽ ለመሆን እናንተ አንዴ ሳሚ ቱ ቢ ሆነስት አንዴ ቆይ እኔ የምልህን አንዴ ሰማኝ እኔ የምልህን ሰማኝና እሺ ቱ ቢ ሆነስት በእናንተ ዶክትሪን መሰረት አብና ወልድ አንድ ናቸው አይደለ? ላይክ አንድ አካል የተለያዩ ሁለት ፐርሰን አይደለም። የተለያዩ ዲስቲንክት አድርጋቸው የምታወራቸው አይደሉም። አንድ ነው። አብ መለኮቱ ነው፣ ወልድ ስጋው ነው፣ መንፈስ ቅዱስ እስትንፋሱ ነው የምትሉት። ስላሴ የሚለውን ነገር ትቃወማላችሁ። የአካል ብዝሃነት የለም ብላችሁ ነው የምትቃወሙት። ግን ሊትራሊ ቱ ቢ ሆነስት እዚህ ክፍል ላይ አብና ወልድ አንድ ነኝ ነው የሚለው ወር ደግሞ አብና ወልድ አንድ ናቸው ላይክ አንድ ናቸው የሚለውን የአካልን ይሄ አንድ አካል ናቸው እያለ ነው ወይስ ሁለት አካሎች ወይም ደግሞ ሁለት አካል ቱ ፐርሰን በዲቫይን ወይም ደግሞ ኢትዮ ፐርሰን የሚያብራራበትን በኋላ እነግርሃለሁ። ግን እዚህ ክፍል ላይ ምን እያወራ ነው ያንተ በቃ ግልጽ ሆነ ከዶክትሪና አንጻር ምን እያለ ነው እዚህ ክፍል ላይ ነው ጥያቄ። እሺ አሁን እኔ እንዳወራ ፍቀዱልኝ። እሺ ይኸውልህ የሰጠኝ አባቴ ከሁሉ ይበልጣል ይላል። ማ ኢየሱስ አባት አለው ማለት ነው ኢየሱስ። ስለዚህ አባቱ ያ አባት የሚባለው አካል ከሁሉም ይበልጣል። ምን ማለት ነው ከሁሉም ይበልጣል ማለት? ከሁሉም በምድር ላይ ካሉት ከየትኛውም ነገር ሁሉ ይበልጣል። ከሁሉ ከሚበልጣል ማለት ነው። ኖ እዚህ ጋር ቁጥር 30 ነው የሚመጣው። አሁን እኔ በደንብ ቆይ አንዴ የሙስሊም አርጊመንት አታርገው። እኔ አብራራለሁ፣ ችግር የለም። እንደዛ አይደለም እኮ እኔ አብራራለሁ። እሺ በ30 ሰከንድ ውስጥ ልመልስልህ ይህን ጥያቄ፣ ከዛ ደግሜ እጠይቃለሁ ፕሊዝ። እዚህ ጋር እየተወራ ያለ የሰጠኝ አባቴ ከሁሉ ይበልጣል። በምድር ላይ ካሉት ከየትኛውም ነገር ሁሉ ይበልጣል። ከአባቴ እጅ ማንም ሊነጥቃቸው አይችልም። እንዲሁ ደግሞ በጎቼን ድምፄን ይሰማሉ፣ እኔ ያውቃቸዋለሁ፣ እኔም የዘላለም ሕይወት እሰጣቸዋለሁ፣ ለዘላለም አይጠፉም ይላል። ከእጄ ማንም አይነጥቃቸውም ይላል። ከዛ የሰጠኝ አባቴ ከሁሉ ይበልጣል። በምድር ካሉት ከየትኛውም ነገር ሁሉ ይበልጣል። ከእኔ እጅ ማንም እንደማይነጥቃቸው ከአባቴም እጅ ሊነጥቃቸው ማንም አይችልም። ከሁሉ ከሚበልጠው ጋር አንድ ነን ነው የሚለው። ከሁሉ ይበልጣል የሚለው ነገር እየተወራ ያለው ከክርስቶስ ኢየሱስ ጋር የሚነጻጸር አይደለም። 30 ሰከንድ ያልኳል። የኔን ጥያቄ እዚህ ጋር 29 ላይ ማለት ነው የሰጠኝ አባቴ በሚለው አረፍተ ነገር ላይ እኔና አንተ አባቴ የሚለውን ዲፊኒሽን ተርሙን አንድ አድርገን አይደለም የምንፈታው። እንዴት ምን አርጋ በኋላ ወደ ሌላ ምን ሄደው አንተ ነገር እስኪ ምን አርገን እንፍታውሽ? እንዳንተ እንፍታው ይሄንን ክፍል ኦንሊሰሳዊ የሆነው ዶክትሪን እስኪ ለማሳመን ይሄን ክፍል እስኪ ላይክ የናንተው ጥቅስ ነው። እኔ እኮ እሱን ልጠይቅ እኮ ነው የገባሁት እኮ ቃሌ አብራራለህ። ጀስት ጥያቄ ነው እንድትቀበል። እኔም እኮ ጥያቄ ይኸውልህ ለአብራራ አይደለም የገባው ገብቶሃል? ስለዚህ ይሄኛው ጥቅስ የተርም ዴፊኒሽኑን ልጠይቅ ነው የገባሁት። ቆይ ዴቫ አንዴ ቆይ ጥያቄን አሁን ክሊር አድርገህ ጠይቀን። አንዴ ቆይ ሳሚ ጥያቄን ጠይቀን እስኪ። የሶስቱን ተርሞች ዴፊኒሽን እንድትነግረኝ። እሺ የምን እግዚአብሔር የሚለውን ሰጥቻለሁ። እግዚአብሔር የሚለውን ሰጥቻለሁ። የእግዚአብሔር ልጅ የሚለውን እሺ የእግዚአብሔር ልጅንም ሰጥቻለሁ። ስለዚህ የቀረው አብ ነው እንጂ የእግዚአብሔርና የእግዚአብሔር ልጅ የሚለውን ሰጥቼ ነበር አይደል? አዎ። እሺ እግዚአብሔር የሚለው ምን ነበር ያልኩህ አስታውሰኝ። እግዚአብሔር የሚለውን በተለያየ መንገድ መፍታት እንችላለን አልክ። በምን ለምሳሌ አምላክ፣ መለኮት፣ ጥሩ እሺ በቃ የእግዚአብሔር ልጅ የሚለውን እንዴት ነው የፈታ ነው?
የእግዚአብሔር ልጅ የሚለውን የእግዚአብሔር ልጅ የሚለውን እዛ ጋር በተርሙ እንደ ኮንቴክስቱዋል ምን ያሳያል? አብ የሚለውን ያሳያል። የእግዚአብሔር የሚለው ማለት ነው። እግዚአብሔር የሚለው የእግዚአብሔር ልጅ የሚለው እግዚአብሔር እግዚአብሔር የሚለውን አላልኩም። የእግዚአብሔር ልጅ የሚለውን እንዴት ነው ያለው? የአብ ልጅ እና እኮ ምንድን ነው የአብ ልጅ እግዚአብሔር ማለት እንደሆነ ገባኝ። እግዚአብሔር ማለት እንደሆነ እና እግዚአብሔር ከሚለው ጋር ተመሳሳይ እንደሆነ ነገርከኝ። እሺ ቀጥሎ ከአብ ጋር በዘላለም ውስጥ የመለኮት ባህሪን የጋራ ባህሪው አድርጎ የሚኖር ብያለሁ አላልኩም? ያ እንደዛ ማለት ነው። እግዚአብሔር ማለት እንደዛ ማለት ነው። የእግዚአብሔር ልጅ ማለት ነው ያልኩ። የእግዚአብሔር ልጅ ማለት እንዲህ ማለት ነው ብዬ ነበር፣ ረስተኸው። ለማንኛውም እሺ አትርሳው። አሁን እኮ እግዚአብሔር ነው ስትል ሶስተኛው ጥያቄ ስለሆነ የሚመለሰው አብ የሚለው ምንድን ነው ስላልከኝ ማለት ነው። አብ የሚለው ሀሳብ ከወልድና ከመንፈስ ቅዱስ በተለየ አካል ያለው የተለየ አካል ያለው ከአብና ከመንፈስ ቅዱስ ጋር አንድ አካል ያልሆነ ነገር ግን አንድ መለኮትን የጋራ ባህሪው አድርጎ የሚኖር እንደዚሁም ደግሞ የኢየሱስ ክርስቶስ የወልድ የኢየሱስ ክርስቶስ አባት እያለን ያለ ነው። ስለዚህ አብ ስንል እኛ ይሄንን እያለን ያለ ነው። አሁን ጨረስን። እስቲ ድገምልኝ ያው ነው። እሺ ከአብና ከመንፈስ ቅዱስ የተለየ አካል ያለው ግን ከአብና ከመንፈስ ቅዱስ ጋር ደግሞ አሁን እዚህ ጋር አካል የሚለው ምን ማለት ነው? አንዴ ረጋ ብለህ ትንሽ። እሺ ሁለተኛው ደግሞ ከአብ ከወልድና ከመንፈስ ቅዱስ ጋር አንድ የመለኮት ባህሪን የጋራ ባህሪው አድርጎ ከዘላለም ጀምሮ የሚኖር እያልን ያለ ነው። ስለዚህ አሁን አንተ እዚህ ጋር ተርሙን አስቀመጥኩልህ እዚህ ጋር ተርሙን። ቀጥሎ የምጠይቀህ ጥያቄ ምንድን ነው? አሁን አንተ ኢየሱስ ክርስቶስ አብ ነው ማለቴ ነው እግዚአብሔር ስለው አልክ። ኢየሱስ ክርስቶስ አብ ነው ማለት ደግሞ መጽሐፍ ቅዱሱ የማይለውን ማለት ነው። እንዴት ነው አብ ነው ልትል የቻልከው አንተ? ቅድም ዴቭ እንዳሳየ እኔና አብ አንድ ነን ብሎ ኢየሱስ ክርስቶስ ስለሚናገር ማለት ነው። ከየት መጣ ኢየሱስ አብ ነው የሚል? ኢየሱስ እኔ አብ ነው ስል እግዚአብሔር ነው ማለት ነው በአጭሩ ማለት ነው። ግን የት ሄደ? ቸስ እኮ ቀላል ሎጂካል የሆነ ሰው እኮ ራሱ በጣም በቀላሉ ላነብልህ ነበር። ፖዝ ነበር። ኢየሱስ አብ ነው ስትል ከየት አመጣ? አብ ነው ሲል እግዚአብሔር ማለት ነው የሚለው ያንተን ትርጉም ለጊዜው ያዛርጋ። ኢየሱስ አብ ነው የሚለው ከየት አመጣ ነው ያልኩህ? ባይብል ኢሳይያስ 9:6 ልክፈትልህ። እሱን እየፈለግኩ ልክፈትል። እሺ ያው ኢሳይያስ 9:6 እንደምታመጣው እየጠበቅኩ ከፍቼ ያው ማርክ አድርጌልህ እየጠበቅኩ ነበርና ቀጥል። አንበቦሽ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶልናል። ወንድ ልጅ የሚባለው የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ማለት ነው ሲጀመር። አለቅነትን በጫንቃው ይሆናል። የእግዚአብሔር ልጅ ማለት ሲባል ሲጀመር ራሱ ሰው ማለት ነው፣ ወይም ወንድ ልጅ ማለት ነው። አለቅነትን በጫንቃ ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ። ኃያል አምላክ ማለት እግዚአብሔር ማለት ነው። የዘላለም አባት የሰላም አለቃ ተብሎ ይጠራል። ኢየሱስ የዘላለም አባት ነው። ኢየሱስ አብ ነው ይላል እዚህ ጋር። አብ በእንግሊዝኛ ምን ማለት ነው? በሌላ ቋንቋ በአማርኛ አብ ማለት ምን ማለት ነው?